ወላጆች በፍጹም ደፍረው ልጆቻቸው ፊት የማያነሱትን ችግር እሱ ለ12 ዓመታት ተሰቃይቶበታል። አግባብ ያልሆኑ ምስሎችን ያሳየን ጀመረ። በዛሬው ይድናል የመጣው ባለ ታሪካችን የሚያካፍለን ሱስ እስከ ዛሬ በፕሮግራማችን የቀረቡትን በፍጹም አይመለከትም። ግን ያኔ እኔ አዲክሽን ይሁን ምን ይሁን ምንም ማውቀው ነገር የለም። 12 ዓመት ዋጋ የከፈለው ስናፍቅ እንዴት ለዛሬው ትልቅ ክብር እንደበቃ በግልጽ ሊነግረን ስቱዲዮአችን በአካል ተገኝቷል። ከባዱ ነገር እዚህ ጋር ነው የመጣው። እጅግ አስደማሚው የእናቱ ፍቅርና አሳዛኙ መጨረሻ ሁሉም ይዳሰሳል። ሌላንቺ ነበር ጎሎበት እያለ ሀፍረት እንዳይነካይ ሞገስ የታየበት እማ ከሆስፒታል መች ነው መጥቷል። ለወላጆች የልጆቻችንን እጣ ፈንታ የሚያስተካክል አስደናቂ የህይወት ምክርና ተሞክሮ ስልኩን ከነሱ በላይ እንወቀው። ይድናል ተጀመረ። ፋዘር የቤተሰቦቹ የመጨረሻ ልጅ ነው። የመጨረሻ ልጅ ማለት አባቱ 15ኛ ልጅ ነው። በቃ በቤተሰብ 15ኛ ልጅ ነውና ሁሉም የየራሳቸውን አግብተው ምናምን ስለነበረ ቤት ውስጥ የሚያገለግል የነበረው እሱ ብቻ ነበረ። እና ምን አረገ ያኔ እነሱ ቤተሰቦቹም ገንዘብ ስለነበራቸው ሀብታም ስለነበሩ እነሱ ጋር ስራ ምናምን ሲያግዝ ምናምን ገንዘብ ለምደዋል ነገር። ወፍጮ ቤት አላቸው ቤተሰቦቹ፣ ወፍጮ ቤት ይሰራል። ከብቶች ምናምን የፈረንጅ ከብቶች ምናምን እሱ ተሰጥቶት ነበረ። እሱንም ያረባል። ከዛ እዛ ወፍጮ ቤት ልክ በሚሰራበት ጊዜ ማዘር እዛ ከተማ እየመጣች ታስፈጭ ነበረ። እና ገና 13 ዓመቷ ነበረ። እና እዛ ስትመላለስ በቃ እዛ ይዋደዳሉ። በቃ በዛ ጊዜ ደግሞ ወዲያው አይደለ ሽምግልና ላከ። ከዛ ተጋቡ ማለት ነው። እሱ በስንት ዓመቱ? እሱ 16 ዓመቱ፣ እሷ ደግሞ 13 ዓመቱ አካባቢ ነበር። እሱ ይፈልግ ነበረ ግን በቃ ልጅ እንዲያገኝ ግን ትንሽን ቆይታ ብሎ 1-2 ዓመት ቆዩ ማለት ነው። የኔም ስናፍቅ የሚለውም ስም የተነሳው በቃ 2 ዓመት ልጅ ወልዶ የራሱን ቁጭት መቆጨት ስለሚፈልግ በልጁ ላይ። የተወለድክ አንተ? ሰበታ ነው የተወለድኩት። ጤና ጣቢያ ተወልጄ 1-2 ቀን የፋዘር እህት ጋር ከታረሰች በኋላ ለእድገት እዛው አዋሽ ተመለስም ማለት ነው። ከቤተሰብ ጋር አደግ 3 ዓመት ኖርማሊ። ማዘር እሷም ልጅ ስለነበረች 5ኛ ክፍል ትምህርቷን አቆመች። ከዛ በኋላ በቃ ኑሮ ቀጠለ እና በዛ ጊዜ ማዘር 2 ታላላቆች ወደ ዘነበ ወርቅ ታቦት ማደሪያ አካባቢ እዛ ተከራይቶ ይኖሩ ነበረ። ከዛ ፋዘርም መጣና እኔን ለማስመዝገብ ሲል እዚህ አካባቢ ደህና ትምህርት ቤት ምን አለ ብሎ ሲያፈላልግ አዲስ የተከፈተ ህንዶች እና ኢትዮጵያኖች ኮላብ አድርገው የከፈቱት ትምህርት ቤት አለ እና ያኔ እዛ እንድገባ አስመዘገበኝ። በዛ ጊዜ 1993 80 ብር ነበር የሚከፈለው የወር ክፍያ ማለት ነው። በቃ ይሄ የሀብታም ትምህርት ቤት የሚባል። ትምህርት ቤቱ ከመኖሪያ ምን ያክል ደቂቃ ይርቃል? 50 ኪሎ ሜትር ከዛ በላይ ነው እንጂ 50 ኪሎ ሜትር አካባቢ። ስለዚህ የት እየኖርክ ልትማር ነው? አክስቶቼ ጋር 15 ቀን እየመጡ ይጠይቁኝ ነበር። እንደዛ እያለን 3 ዓመት ቀጠለም ማለት ነው። እና 3 ዓመት ከተማርኩ በኋላ አክስቶቼ ከፈረንጆች ጋር ነበር የሚሰሩት የነበረው። ስለዚህ ከፈረንጆች ጋር ሲሰሩ የኳታር እድል አገኙ። እኔ ከማን ጋር ልቀመጡ ነው? አንድ ተመዝግቤ ጀምሬያለሁ 1ኛ ክፍልን። ፋዘር ደግሞ በቃ ቃሌ ነው ብሏል። መቼም አላስወጣም እዚሁ ነው የምጨርሳት ነው። ከዛ ሳይክል አለችው ማውንቴኗ፣ በትራንስፖርት መመላለስ ይችላል። ግን ያኔ በቃ ሳይክልም ስፖርት ይሆነኛል በዛውም እያለ ምንን ትምህርት ቤት ጠዋት ለሰርቪስ ከሸኘ በኋላ ምግብ ቋጥሮ ምናምን ምን ያደርጋል ወደ አዋሽ ሄዳል ማለት ነው። አዋሽ ከሄደ በኋላ ሙሉ ቀን ወፍጮውንም ከብቶቹንም ሁሉም ነገር ሲሰራ ቆይቶ ይመለሳል። በሳይክል 50 ኪሎ ሜትር በየቀኑ 100 ማለት ነው። ሲሄድ 50 ሲመለስ 50። እንደዛ ነው ያደረገ የነበረው። ልክ 1 ዓመት ሰኔ አካባቢ ላይ ማዘር 2ኛው ነው ወንድሜ ሰኔ ላይ ልክ እኔ ትምህርት ስጨርስ ተገላገለች። ቀጣይ ዓመት አሁን እሷ ራስ ናት፣ ግዴታ እሷን ማገዝ አለበት። ሰበታ አካባቢ አክስቴ ወይም ደግሞ የእሱ እህት ዲቪ ደረሳትና አሜሪካ ሄደች። ሰርቪስ ቤቶች አሉ እዛ ውስጥ መኖር ጀመርን። ከማን ጋር? ከእናቴ ወንድሞች ጋር ማለት ነው። ማን ይንከባከባል? ምግብህን ልብስህን ማለት ይችላሉ። ግን የወንድ ምግብ እንደ ሴት ምግብ ሊሆን አይችልም። ፓስታውም ይወካል አንዳንድ እጅም ይላል። ከዛ በኋላ አልተስማማኝም። የሆነ እየከሳውም እንደሆነ ትምህርቴም ላይ ትንሽዬ መቀነስ ነገር እየታየብኝ እንደሆነ አስጠኞቹ ምናምን በጣም ይከታተላልና ሲጠይቅ አይ በቃ ልጄ እንትን ከሚሆን ከፍተኛ መስዋዕትን መክፈል አለብኝ፣ በቃ ሁሉም ነገር ትቼ መምጣት ነው ያለብኝ አለ። ከዛ
ወፍጮ ቤቱ ተሸጠ። ከዛ ከብቶቹን ይዘን የመጣ ነው ማለት ነው። ይገርማል። ለአንተ ብለው ሙቭ አረጉ ማለት ነው። ሙቭ አረጉ ሙሉ ቤተሰብ ማለት ነው። እዛ በጣም ጫና አለው። ጎረቤት ነገር አሉ። ከከብቶች ጋር ነው በቆርቆሮ ቤታቸውን ሰርቶላቸው ምናምን እነዚህ ነገር አሉ። ጎረቤት ሸተተን ይውጡልን። ቢያንስ የግድ የግል መማር አለብህ አንተ። በቃ እዛ ብቻ ነው አላስወጣውም ብሎ ለራሱ ቃል። ለምን? ምክንያቱ ምንድን ነው? ወደፊት ደግሞ ልጅ ያኮራኛል የሚል አይነት ሀሳብም ስለነበረው በቃ ነው እንደዛ የሚያጋድለው ማለት ነው። ከዛ ቤት ወጣንና ሲፈለግ የከብቶች ቤት ያለው ግን አጥር ግቢ ምናምን የለውም። አንድ ሰፊ ቤት ነው። ፋዘር ብዙ ጊዜ ክፍለ ሀገር መሄድ ጀመረ። ማዘር ብቻዋን ናት። ውሃ ምናምን ለከብቶች ምናምን የምንቀዳ ውሃ በሚጠፋ ጊዜ ከቡኑ ነው። እንደዛ እያደረግን መኖር ተጀመረ ማለት ነው። እዛ ቤት 5ኛ ክፍል ልክ እንደጨረስኩ ነው እዛ የገባ ነው ክረምት ላይ። ከዛ እዛው ቤት እንደዛ ከኖርም በኋላ ከከብቶች ጋር በጣም ከባድ ሆነ ቀይ ነገር። ስለዚህ ልጅነትም ስላለ በቃ ከብቶቹ መሸጥ አለባቸው። በቃ ፋዘር ምንድነው የሚሰራው? ፊኒሽንጉን ይሰራል፣ መካኒክነት ይሞክራል። በዚህ ውስጥ ደግሞ የሚገጥማቸው አይነት ሹፌሮች ምናምን ሲሆኑ ጊዜ ለማሳለፍ በሚል ምናምን ድሮ ጭራሽ መጠጥ የማይጠጣው መጠጥ መጠጣት ጀመረ። አግሬሲቭ መሆን ምናምን ጀመረ። ከዛ 7ኛ ክፍል ላይ የህይወቴን አቅጣጫ ወደዚህ ያዞረው ነገር ተፈጠረ ማለት ነው። ምንድነው የሆነው? ልጆች አሉ ስልክ ያላቸው። ስልክ ምን እንደሆነ እንኳን እኔ ማንም አያውቅም። ቤተሰብም ያላቸው ጠቃጠቆ ነው ያላቸው ሁሉ ማለት ነው። በቃ ለእንትን የሚሆን እና አይፎን 5 ስልክ ምናምን ያለው ልጅ አለ። በቃ ጌም አጫውተን እንለዋለን። ከዛ እሱ ሰፈር ውስጥ ብዙ ነገሮችን ከልጆች ጋር ሊያደርግ ይችላል። በስልኩ ጸያፍ የሆኑ ምስሎችን ያያል ምናምን። ለካ ለእሱ አዲስ አይደለም። እኔ በዛ ሰዓት በትምህርት አውቀዋለሁ 6ኛ ክፍል ላይ ስለዚህ አይነት ነገር። ግን ከዛ በዘለለ ስድብ ሲሳደቡ ልሰማ እችላለሁ እንጂ በቃ ምንም አላውቀው። ከዛ እነዚህን አግባብ ያልሆኑ ምስሎችን ያሳየን ጀመረ። ወይም በዛ ሰዓት አይምሮዬ ምንም ለአይምሮ አዲስ ነው፣ እየተጸየፍኩ ነው የማየው። እንደዛ እያለ አንዴ ሁለቴ ምናምን። ከዛ በኋላ ያሌለ ስቶሪ ይሄ አግባብ ያልሆነ እንትኖችን ሲነግረኝ በቃ አይምሮ እየለመደ መጣ። ከዛ በዛው እየቀጠለ እንደምንም ደግሞ እዛ ስወጣ ሰፈር ውስጥ ለጨዋታ ስወጣ ለካ ይሄ ነገር አዲስ አይደለም። የሰፈር ልጆች ሰፈር ውስጥ ለሚውሉ ልጆች ምናምን አዲስ አይደለም። ስልክ ባይኖራቸውም አይዲያው ምናምን ያውቁታል፣ ወይም በጠቃጠቆ ምናምን ያያሉ። ከዛ በዛ ውስጥ እየቀጠለ እያለ በመንፈሳዊ እይታ ግብራውናን ይባላል። ግብራውናን ወይም ደግሞ ወደዛ ነገሮች መቀየር። እኔ 13 ዓመቴ ነው ያኔ። ይሄ ነገር ምንድን ነው? ስለዚህ በቃ መደጋገም ጀመርኩ እና በዚህ ወይ ነው በቃ 2 አዲክሽኖች ሆኑ ማለት ነው። ግን ያኔ እኔ አዲክሽን ይሁን ምንም ማውቀው ነገር የለም። ከዛ እንደዛ እያለ 7ኛ ክፍል በዛ ወይ ቀጠለ። 8ኛ ክፍል ስገባ ሚኒስትሪ አለ። ለካ እኔ አላቅም ይሄ ነገር። ጎበዝ ተማሪ ነኝ ማትስ ላይ ምናምን በቃ አስጠኞች ስላለኝ እኔ እሰራለሁ። ግን ትኩረቴ ያ ነገር ላይ ስለሆነ የመርሳት ነገሮችን የማስተዋል መቀነስ ምናምን ይሄ ነገሮች ስላሉ በቃ ትምህርቴ ላይ ዝቅ ያለ ውጤት ነው ያለኝ። 8ኛ ክፍል ሆነክ ያን ነገር የምታይበት እድል ነበር እንዴ? ጀማ የሚባል አይነት ነገር ፈጠርንና በቃ ኋላ ዘግተን ነው የምንቀመጠው። እየዘለልን ነው የምንገባው ወደ ዲክስ። ከዛ እንደዛ ስናደርግ ለትምህርት ቤቶች አሳይመንት እንዲሆንልኝ ፈልጋለሁ። እዚህ ጋር ይሄን አግባብ ያልሆነ ቪዲዮ ወይም አግባብ ያልሆነ ምስል ስልክ አላቸው። አሁን የባክ ቤንቸርስ የሚሉት ከኋላ የሚቀመጡ ልጆች አናይም የሚሉት የሚፈሩትን ከፊት እንዲጠብቁ ይደረጋል። እኛ ከኋላ እንዲንደረደራለን። ከዛ ከፊት ተደርጎ በቃ እንደዛ ምናምን የምናይበት ታይም ነበረ። ድምፁ አይሰማም ለሌሎች ተማሪዎች? ያውቃሉ እኮ እንደምናይ። አንደው የሚመጡና አንዳንዶቹ እንዲያዩና ናም ብለው ይሄዳሉ። አሁን በዛ ጊዜ የተፈጠረው ስንት ጠባሳ እንደሆነ ለመገመት በጣም እንትን ነው። እና 8ኛ ክፍል ላይ ትምህርት ቀንሻለሁ በጣም። ያለኝ አማራጭ አሁን እኔ የምጠበቀው ሚኒስትሪ 90 ቤት ወይ 100 ነው። ቤት ማለት ነው። ቤትም ትምህርት ቤት። ከዛ አሁን አማራጭ ምንድነው? ማት ሰራለሁ አውቃለሁ። ሌሎቹን ግን ከየትም አላመጣውም ማለት ነው። ከዛ ሚኒስትሪ ኮድ የሚባል ነገር የለውም። እና በቃ ሙሉን እየቀዳው ሚኒስትሪ 87.2 አመጣው ማለት ነው። ከዛ በኋላ ይሄው ነገር አለፈና 9ኛ ክፍል ሃይስኩል ገባን። ሃይስኩል ሲባል በቃ ትንሽ ግሬስ ያለ ይመስለናል። ከታች
ሌላ ዩኒፎርም የሚለብሱ ልጆች አሉ ኤሌመንታሪዎች። በቃ እነሱ ላይ ምናምን ጉድቤ መሆን ምናምን ተጀመረ። ያኔ ወደ ቤተሰብ ኖርማሊ ቤተሰብ በዛው ወይ ነበር እስከዛ እየቀጠለ የነበረው። ፋዘርም መካኒክነቷን ፊኒሺንጉን እየሰራ ማዘርም ጸጉር ሙያውን እየተማረች ነበረ። ልክ 9ኛ ክፍል ስገባ ፋዘር ከማዘር ጋር አይ ቲንክ ያሸጡታል ንብረት ምናምን አይደል ሲባል የነበረው። በቃ መሬት ሽጬ መኪና መግዛት ፈልጋለሁ ምናምን ሲላት ያ መሬትማ ሞቼ ይገኛል አይሸጥም አለችው። ከዛ በዛ ምክንያት 9ኛ ክፍል አስታውሳለሁ የሆነ ጊዜ ልክ ሲነሳ እሷ ላይ ጉዳት አያደርስም በጣም ስለሚወዳት ቲቪ አንስቶ ምናምን ሲሰብር ባነንን እኛ ነገር ቲቪ ትልቁን ቦርጫሙ ሰብሮ ምናምን ከዛ ተጣሉ በዛ ኬዝ ምናምን እኛንና አጎቴን ይዛ ትንሹን ወንድሜን ይዛ ወጣች ማለት ነው። ሚዜዋ ጋር ምናምን ለ1 ሳምንት ተቀመጠች። ከዛ በዚህ ወይ ቀጠልን። ከዛ ይሄ ነገር ሪስክ አለው ተባለና የሰፈር ሰው ምናምን ሽምግልና መጥቶ አስታረቃቸው። ከታረቁ በኋላ ድሮ ያልኩት አክስቴ እሷ አግብታ ምናምን ነበረ እዚህ ሀገር መታለችና የእሷ ባል ውጪ ነበር እዛው ኳታር ነበረና ኳታር ዓለም ዋንጫ ለማስተናገድ ስቴዲየም ምናምን ግንባታ ላይ ነበረችና ስራ አመቻቸለትና ለፋዘር ኳታር እንዴት ተደረገ። ፋዘር ሄደ ኳታር እንዲሄድ ማለት ነው። ከዛ ኳታር እዛ ሲሄድ የእሱ እድል ደግሞ ሲጠም በቃ እዛ ጥሩ ሆነ። የኛ ኢኮኖሚም ትንሽ እየተስተካከለ መጣ ክፍያውን በዶላር ስለሆነ ምናምን። ግን 6 ወር ነው የቆየው። ለካ ድሮ ለእኔ ሲል በደንብ እንትን ለማድረግ ዘይት ይጠብስ ነበረ ብስኩት ምናምን ቆቆር ምናምን ይሰራ ስለነበረ የፍሪጁ ቅዝቃዜ ያለ በረዶ ሲሰራ እዚህ ጋር ደግሞ የዘይት ሙቀት አለ ሲያዞር ምናምን ሲሸጥ ምናምን ያለው እንትን ለካ ሳምባ ምች የሳምባ ላይ ጠባሳ ምቶበታል እና ሳምቦ ሙቀት አይችልም እና ኳታር ሀገር ደግሞ የታወቀ ነው በጣም ሙቀት አለ እና እዛ ሙቀቱን አችልም ከዚህ በላይ ከቆየት ሞታለ ተባለ። እሱም ደግሞ በቃ ምግብ ላይ እንታ አይመርጥም ብሎ ነው የሚበላው። በ6 ወር ውስጥ የሆነ 10 ዓመት ምናምን የተቀመጠ ዲያስፖራ መሰለ እና በጣም ወፍሮ ምናምን በቃ መቀጠላችንም ተባለና ወደዚህ ተመለሰ። ልክ እዚህ ሲመጣ ያ ኬዛውንም መቀጠል ስላሌለበት ምን ተስማሙ፣ የራሱ መሬት አለ ለባንክ አስይዘው ባጃጅ እንዲገዛለት ማለት ነው። ከዛ በቃ ባጃጅ ተገዛ ባለ 3 እግር እሱ መስራት ጀመረ። ለእኔ እስከ 8ኛ ክፍል አዲክሽን መጥፎ እንደሆነ አላምንም። ያኔ 7ኛ ክፍል እያለው 2 ዓመት እዛ ሰፈር ከቆየም በኋላ ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት እንድመዘገብ አድርጎኛል ፋዘር። በቃ ለአገልግሎት ነው እንሯሯጣለን። ሌላ ትንሽ የምታስቀና የምታሯሩጥ ነገር አለችብኝ። በቃ ትንሽ ሳቲስፋክሽን የምትሰጥ ነገር አለች። ከዛ 9ኛ ክፍል ከገባው በኋላ እኔ ያኔም ኃጢአት አይመስለኝም መጥፎ ነገር አይመስለኝም። ምን አረኩ ለጓደኞቼ ነገርኳቸው። እንደ መደበኛ ነገር እንደ መደበኛ በቃ በጨዋታ ማለት ነግራቸው እነሱ ለካ አይ ቲንክ በሰፈርም ከዚህ በፊትም በኖሌጅ ያውቁታል። እንዴት እንዲህ ታረጋለህ ብለው ለራሴ የመከረኝ ልጅ አለ። ግን በቃ የመነጋገር ያደረጉኝ የሆነ በቃ የሚመሳሰል አይነት ቶፒክ በተነሳ ቁጥር በቃ እኔ ነው የምነሳው። ስለዚህ በቃ በጣም ቡሊ መደረግ ተጀመረ። ይሄ ነገር እኔ ላይ ትንሽ ጫና እያሳደረብኝ መጣ። አይ ቲንክ ሴቶችም ምናምን ይሰማሉ መሰለኝ። እኔ ደግሞ ይሄ አዲክሽን ሴት እንዳቀርብ እንደዚህ አይነት ነገር ያደርጋል። ስለዚህ እኔም አልቀርብም። ይሄንም ስለሰሙ እነሱም አይቀርቡኝም። እንደውም የሆነ ጊዜ አንዱ ልጅ ሆና ላይ ስለ ሴት እየተወራ እኔስ ምን ያንሰኛል ነገር ብዬ ሳወራ ነው መሰለኝ አንተንማ 10 ሜትር በእንጨት አይነኩም ምናምን አይነት ነገር አለኝ። በዛ ሰዓት እኔ በቃ ጓደኝነታቸውን ስለምፈልገው አልናገርም ቢሰማኝም። ከዛ ይሄ ነገር ጫና አሳደረብኝ። ያኔ ምን ጀመርኩ አይ ማቆም አለብኝ። አንደኛው ደግሞ ዘመድ ነገር ነው በሩቅም ቢሆን እንገናኛለን። መጽሐፍ ቅዱስ ላይ ቃል እያሳየ ምናምን ነገረኝ ኃጢአት እንደሆነ መጥፎ እንደሆነ ምናምን። ከዛ ይሄን ሲነግረኝ በቃ አይ ይሄ ነገር መተው አለብኝ ምናምን ብዬ አሰብኩ። ለካ እኔ ነኝ ያሰብኩት። ለካ አይምሮዬ ሌላ ታሪክ ውስጥ ገብቶ አሁን 9ኛ ክፍል ስትገባ የምታይበት ቻንስ ነበረ? ፊልም እንከራያለን፣ ፊልሙን እናያለን። አሁን ግን ትንሽ እውቀቱ እየመጣ ስለሆነ ትንሽ እንደዚህ አይነት ወደዚህ የሚያደሉ ፊልሞችን መከራየት ጀመርኩ። ግን በዴክ ስለሆነ የምናየው ቤት ሲተኙ ጠብቀን ነው ጊዜ በቃ። ከዛ በቃ ከቤተሰብ ጋር ጣላለሁ አውቄ። በቃ ቤተሰብ እንዲወጡልኝ በቃ የሆነ ቦታ እንሄዳለን ካሉ በስመ አብ እንዴት እንደማግዝ ቤት አስተካክላለሁ፣ ትናረጋለሁ። በቃ የሚገርም አድርጌ ቶሎ ማባረር ነው የምፈልገው።
ከዛ እኔ ብቻዬን ሰውን ይመቸኛል። ስለዚህ ልክ 9ኛ ክፍል ስትደርስ ከቤተሰብ ጋር አብሮ ከመሆን ይልቅ ብቻ የመሆን ፍላጎት እየጨመረ መጣ ማለት ነው። ምክንያቱም ያኔ ደግሞ ለምንድን ነው ለካ ከዛ በፊት በነፃነት ስለማደርገው ስለማይ አይምሮዬ ምንም ተቀናቃኝም የለውም፣ ሴጣንም ተቀናቃኝ የለውም። አሁን ስትረስ መጣ ማለት ነው። ስትረሱ መጣ፣ ማቆም አለብኝ የሚለው ነገር መጣ፣ ትግል ሆነ ማለት ነው። ለካ ፋዘር ደግሞ ኳታር ሄዷል አላልኩ? ግዴታ ከማዘር ጋር በቫይበር ማውራት ስላለባቸው ታች ስልክ ተገዛ። በዛ ጊዜ ደግሞ ምን ጀምሬ ነበረ? ፑልም ምናምን መጫወት ጀምሬ ነበረ 9ኛ ክፍል ላይ ያለሁ። በቃ የሆነ ብዙ ነገሮችን የመስማት ከቤት እንትን ማድረጉ አማራጮቹን የማወቅ ፑል ቤት ስትል ብዙ አይነት አማራጭ መስማት ጀመርክ? ይሄ ነገሮች ምናምን በቃ እሰማለሁ፣ ዝም እላለሁ። ስለዚህ ይሄ ለማዘር ማውሪያ ተብሎ የመጣው ስልክ ለዚህ ዓላማ ሆነ ማለት ነው። ስልክ አይሰጠኝም፣ እኔ ግን በቃ እየደበቅኩ ነው የምወስደው፣ አይፈቀድልኝም። ሌሊት ላይ ላጥና ብዬ እነሳለሁ። አልፈልገውም እኮ እኔ ማጥናት ነው የምፈልገው እኮ ስነሳ። አይምሮ ግን ለዚህ ብሎ ነው ለካ የሚቀሰቅሰኝ። እኔ ለማጥናት ነው አለርም ሞላው ደፍተሬን አዘጋጅቼ ምናምን ተቀመጠው፣ ግን እናጠናለን ምናምን ካየ በኋላ ይለኛል። ከዛ በኋላ ከዚህ በኋላ ወቀሳ ስለሚመጣ በቃ ብስጭት ነው፣ እንቅልፍ ነው ጠዋት ስለምትነሳ ማለት። ያንን ቪዲዮ ካየህ በኋላ አይምሮ ደግሞ እንደገና ይጣልሃል እንዴ፣ ወቀሳ ይጀምራል፣ ድብድብ እንጂ አንተ አሁን ሰው ነህ ይላል። ምንድን ነው የምትለው? እንዴት እንደዚህ ታደርጋለህ? እያወክ ኃጢአት መሆኑን እያወክ የቤተክርስቲያን አገልጋይ ሆነክ። ከዛ እንደዛ እያለ ቀጠለ። ከዛ ወቀሳው ይኖራል። ከዛ ጓደኞቼን እንዲተውኝ ይሄን ነገር ቡሊውን የሚያረጉኝ በዚህ ነገር ቡሊ ሲያረጉኝ ምናምን እንዲተውኝ አያውቁም ያለው ምናምን አልኳቸው። እንዳቆምኩ ነው የሚያውቁት። አልቀረም ግን የሆነ ነገር ይሾፍብኛል። 10ኛ ክፍልም ስገባ አሁን እኔ ከ10 ቤት ወርጄ አላውቅም። በጣም ዝቅተኛ ውጤትና የሚያስመታኝ ምት 10 ቤት ከወጣው ነው እና 20 ቤት አይነት እንደወጣው ተሰምቶኛል። ስለዚህ አሁን የሰርተክፌት ቀን ሰርተክፌት ልቀበል ካልኩ ሪስክ ነው። ስለዚህ ምን አረኩ? እኔ ፑል ጀምር ያለው እዛ ጌም ዞን ነው ሙለው። በቃ ትምህርት አለ ብዬ ቀጥ ብለን ማለት የስንተኛ ክፍል ሰርተፍኬት ነው? 10ኛ ክፍል ከማትሪክ በፊት ማለት ነው። የኖርማል የክላሱ የክላስ ሰርተፍኬት ከማትሪክ በፊት በቃ እቀበላለሁ ብዬ በቃ ጌም ዞን ሙሉ ቀን ስንውሉለን እቤት ገባን። እቺን ነገር በቃ እንትን አረግናት። እዚህ ጋር አንድ ጥያቄ ልጠይቅ። አሁን አባትክ ኑሮውን ትቶ ወፍጮ ቤቱን ሸጦ ምናምን እዚህ የመጣው አንተን ለማስተማር ነው አይደል? ህጉ ግን በቅርበት አይከታተልህም ነበር? ጊዜ የለውም ማለት ምን ተማርክ፣ ምን እየሄድክ ነው፣ እስቲ ደብተርክ እንደዚህ ማስጠናት እንኳን ባይችል የት ጋር እንዳለህ ፎሎ አፕ ያደርግ ነበር? ይከታተላል። ግን የሚከታተለው ምንድን ነው? አልተማረም፣ አያውቅም መጽፈው ምን እንደሆነ ስለማያውቅ። ማዘር እንደውም ተምራለች። በቃ ፎከስ የሚያደርጉት የተዘለለ መኖሩን የቤት ስራ ማሳረሜን ይሄን ነው ቼክ የሚያደርጉት። በቃ እኔ ደግሞ በቃ ብዙ ነገርን በጨዋታ ሳሳልፍ ኖት ምናምን ካለፈኝ ዘልዬ ነው የማልፈው ምናምን። ትምህርት ቤቱም በጣም ሪስክ ስላለ ጥያቄ ምልክት አድርገውብክ ና እንሄዳለሁ። ፋዘር እንደውም አስታውሳለሁ 5ኛ ክፍል ጤሮ ወደዚህ ቤት ከመምጣታችን በፊት በጣም መጥፎ የምትመቶኝ ነበረ። እንዴት ዘለለ ምናምን አይቶ ይሄ ነገር ሳይፈጠር ነው ግን እና ከዛ ጊዜ በኋላ በቃ መቶኝ የማያውቅም አልመታውም ምን ብሎ ቃል ገባ። በጣም ስለተጎዳ ያኔ እና ማዘር ነው ቼክ የምታረገው። እሷ በቃ ትቆጣኛለች፣ ግን እነዚህን ነገሮች አታውቅም። ስለማታውቅ እኔ በምን እንደተያዝኩ ስለማታውቅ ውጤቴም ስለሚኮረጅ ምን ስለሚደረግም አሪፍ ነው የሞዴሎቹ ምናምን። እዛ ማትሪክ በቃ ለፎር ነው የምጠበቀው። እዛ ማትሪክ መጣ። ይቅርታ ከማትሪክ ውጤት በፊት እስቲል አንድ ጥያቄ ልጠይቅ። ለምን ከዚህ በኋላ ነገሩ እየከበደ እንደሚሄድ አውቃለሁ በታሪክ ግን አንተ ወላጅ ብትሆን ኖሮ ማለት ነው ምን የተለየ ነገር ማድረግ ትችል ነበር? ስነ ፍቅር ለማድረግ ወላጅ ብሆን የማረገው ይሄ ከፍሎ ማስተማር። ወላጅ መስዋዕትነት ብለው የሚያስባቸው ነገሮች ለልጅ የሚያስፈልጉ ነገሮች ናቸው፣ ግን ከሚያስፈልጉት 25% ናቸው። 75%ቱ መታቀፍና ፍቅር ነው የሚፈልገው ልጅ። በጣም ፍቅር ካለው ከቤተሰቡ ምንም አይደብቅም ያ ልጅ ማለት ነው። እድሜው መድረስ ይገባዋል። ምክንያቱም አሁን ትምህርት ሳይንስ ይገባዋል ብሎ በሚያስብበት ጊዜ 6ኛ ክፍል ላይ የሆነ ነገር ያስተምራል። ስለዚህ ወላጅ የሚያስጠና ከሆነ ይሄን ነገር ምንድን ነው የሚለውን ማስረዳት አይምሮ በሚችለው መልኩ። ከዛ ደግሞ የተፈጠሩ ነገሮች ካለ አቃጣሪ እንዲሆን ማድረግ። በቃ ኬጂ እያልን እንደምናደርገው እንትን እኮ እንዲሆን እንደሚለው ሲያድግም ይሄን ባህሪ ይዞ እንዲያድግ
ሁሌ መጠየቅ። ከዛ ይሄን ነገር አሁን አድርጌ እኔ አቃጣሪ ልጅ ሆኜ ብሆን ይሄን አይቼ ስመጣ የመጀመሪያ ቀን ያየህ ቀን የሰዎችን እንደዚህ ያየህ ብለህ ትናገር ነበር። በቃ ልጆች እኮ እንዲያሳይተው ምናምን ስል ከዛ በኋላ ወላጅ የሚወስደውን እርምጃ ይወስዳል ማለት ነው። ለትምህርት ቤት መንገድ ካለበት ይነግራል፣ ብዙ ነገሮችን ያደርጋል። ስለዚህ እኔ ግን ያኔ ምንድነው ምሳ እንደሚበላብኝ አልናገርም። ወላጅ ቤተሰብ ትምህርት ቤት እንድሄድ አልፈልግም። በቃ እንትንም ስለሚሉኝ እኔን ቡሊ ስለሚያደርጉኝ ገጠር ምናምን እያሉ በዚህ ነገሮች ስለሚቆጡኝ ወላጆቼንም እንደዛ የሚሉብኝ ይመስለኛል። ስለዚህ በቃ እንዲሄዱ አልፈልግም። ሰርተክፌት ቀን ብቻ ዝንጥ ብለን እንሄዳለን። በጣም ትክክል ነህ። ማለት እኔ ታዳጊዎችን አንድ ጊዜ ቀረብ ብዬ 1 ሳምንት አካባቢ አብሬያቸው አሳልፌ ነበረና ምንድነው የተረዳሁት ልጆቹ ጋር ብዙ ያልነገሩት ነገር ለወላጆቻቸው አለ። ወላጅ ለመስማት አንዳንዱ ጊዜም የለውም፣ አንዳንዱ ደግሞ ግንኙነቱ እንደዚህ የቅርብ አይደለም። አሁን ቅድም እንዳልከው ትምህርት ቤት ያለውን ነገር አይናገሩም። ለወላጅ የሚነግሩት ወላጅ መስማት የሚፈልገውን ብቻ ነው። እነሱ ግን ቡሊ ይደረጋሉ። ቡሊ ማለት ያው ብዙ ጊዜ ስለተጠቀምከው ቃሉን በአማርኛ መበደል ነው አይደለ? መገደል። በተለያየ መልኩ ይበደላሉ። ትምህርት ቤት ላይ ጎርመስ ያሉ ልጆች ይደበድቧቸዋል፣ ያስፈራሯቸዋል፣ ይሰድቧቸዋል፣ ምሳቸውን ይበሉባቸዋል፣ ገንዘብ ከያዙ ይነጥቋቸዋል፣ ብዙ ነገር ያደርጓቸዋል፣ ግን አይናገሩም። በጣም ግሩም። እንግዲህ በኋላ መጨረሻ ላይ ያንተ ታሪክ እጅግ በጣም እንደሚያስተምር አምናለሁ። ይህንን እየሰማ ያለው ወላጅ እስከ መጨረሻው አብሮን ከቆየ ሌላ አዲስ ዳይሜንሽን ስለ ልጁ ማየትና ማወቅ እንደሚችል ተስፋ አድርጋለሁ። 10ኛ ክፍል ማትሪክ ተፈተንክ? ማትሪክ ስንፈተን ማትሪክ ኮድ አለው። እንደ 8ኛ ክፍል ቀላል አይደለም። ግን በስማምኛ ለመኮረጅ የምንጠቀምበት ቴክኒክ ምን አለ ለማጥናት የምንጠቀሙ እንደዛ ሆነና 329 አመጣውና አለፍኩ። ግን ትምህርት ቤቱ ራሱ በጣም ነው የተቆጡኝ። እንዴት እንደ አይነት ውጤት ታመጣለህ? ዝቅተኛ ነው ትምህርት ቤቱ። ምክንያቱም እኔ ኤክስፔክት የምደረግበት ሌቭል አለ። ቤተሰብም ይሄን ነው የሚያስበው። ስለዚህ 329 ቤተሰብ እሺ ይሁን በሚለው ነው ይሻሻላል በሚል ተቀጠለ። አጋጣሚ ክረምት ላይ አካባቢ ነው መሰለኝ አንዴ ማዘራየች ማን ነው እንዲህ አይነት እንትን የጫነው ሽምጥጥ አደረኩ። ኧረ እኔ የማውቀው ነገር ምንድን ነው ይሄ ነገር ራሱ በቃ ጭራሽ እንደማያውቅ ማለት ነው። ምክንያቱም ይሄ ነገር ተሰማ ማለት በጣም አደጋለሁ። ማዘር ግን እናት አይደለች፣ ገብቷታል። ግን በቃ አሁን እንትን ከተጫነች እና የሆነ ነገር ከመጣ እሱ መስማቱ ነው። እሱ ከሰማ ሪስክ ነው። በቃ ዝም አለች። አንተም ከሆን ሁለተኛ እንዳይለመድ አይነት ነገር ጥሩ አይደለም ብላ አግባብ ያልሆነ ቪዲዮ አግባብ ከሆነው 1000 እጥፍ ኃይለኛ ነው። ይሄ የአይምሮ አሰራር ነው። እንዳልከው 1000 ስብከት አይቶ ከሚያትመው ይልቅ አንድ መጥፎ ቪዲዮ ሲያይ ታትሞ የሚቀረው በጣም አደገኛ ነው። መፍትሄው ኔጌቲቭን ነገር አለማየት ነው እንጂ ካየህ በኋላ እኔ እኮ ምንም አይመስለኝም አይሰራም አይምሮ ይመስለዋል። ከዛ በዚህ ወይ ቀጠላ 10 አለፍኩ። 11 ተገባ። 11 ስገባ አንደኛው አጎቴ የማዘር ወንድም ኳታር ሄዶ ነበር። እሺ። ከዛ ከኳታር ሲመጣ ስልክ ይዞልኝ መጣ። ላንተ? ከስልክ ይዞልኝ መጣ። ምክንያቱም የሀብታም ትምህርት ቤት ስለምማር ትንሽ እንትን እንዳይሰማኝ በሚል እንትኑ ሱስ ሆኖብኛል ማለት ፑል ለመድኩ። ፑል ራሱ ቁማር ምናምን እጫወታለሁ። ምክንያቱም ቁማር ፑል እያስያዛችሁ ትጫወታላችሁ? እያስያዝኩ የምጫወተው በካርታ ምናምን እያስያዘ የምንጫወተው ለምንድን ነው? ገንዘብ ማግኘት ስላለብኝ። ለምን? ምን ይጠቅማል ገንዘብ በዛ ሰዓት? ዋይፋይ አሁን ይሄ ጌም ዞን ምናምን ዋይፋይ ያለበት ቦታ ለመጫወት ሰፈር ውስጥ አሁን ተጫወተን ገንዘብ ካገኘን እዛ ከፍ ያለው ቦታ ሄደ ዋይፋይ እንጠቀማለን። ካርድ ሆስፖት ምናምን የሚባል ነገር አለ። እሱን ለማብራት ካርድ በደንብ ለመሙላት ይሄ ነገሮች ምናምን ስላሉ 11 ደግሞ የራሴም ስልክ ሲመጣልኝ ካርዱንም በደንብ እንትን ለመሙላት እና ይሄ ነገር ከመጣ በኋላ ስልክ ልክ ሲመጣልኝ ሶስተኛ አዲክሽን ምን አይነት አዲክሽን? በዳታ ምናምን የሚሰራ ዓለም አቀፍ የሚጫወቱት ጌም ኦንላይን ጌም ምናምን አለና እና እሱን ጌም ደግሞ መጫወት ጀመርኩ። አሳዩኝ ልጆች። ምን አይነት ጌም ማለት? ኖርማል መደበኛ ጌም ነው ወይስ ገንዘብ እያስያዝክ የምትጫወተው እንደ ቤቲንግ አይነት? ወይም ገንዘብ በለው ማለት ቤቲንግ አይደለም፣ ኖርማል ጌም ነው። እሺ ጌም ነው ግን ክላም መመስረት ምናምን ነገር ነው። ግን ዳታ አብርተህ ስለምትጠቀም ገንዘብ እያስያዝክ በለው። እሺ። ከዛ በቃ ያጓጓል። የሆነ ማደግ ምናምን አለው። የሆነች መጀመሪያ መሬት ይሰጣል። የዛች መሬት ላይ ገንብተህ ምናምን ማደግና ትልቅ የክላን መፍጠር አላማው። የእሱ ኖቲፊኬሽን ይቀሰቅሰኛል የጌሙ። ጌሙ ቤትክ ተገንብቶ አልቋል ብሎ ኖቲፊኬሽን ይልካል።
እንደ ሪል ስቴት ማለት ነው። ኖቲፊኬሽን ሲልክ እኔ እነሳለሁ፣ ሌላ ግንባታ አስጀምርና ያንን በዛ እየቀጠለ 11 ላይ ግን ትንሽዬ ወደ ትምህርት እንትን እንዳዘነብል አዲስ ኮርስ ቴክኒካል ድሮይንግ ምናምን ተጀመረ እና እሱ ለምዶን አላቅም ሳበኝ፣ ወደድኩት። እንደውም 12 ከገባ በኋላ እየቀጣውን ለመማር ጀመርኩ። እንግሊዘኛ ካለው ንቀጣና ወይ መጽሐፍ አላመጣም ኦኬ ሲያስወጣኝ አስተማሪው እዛ ክፍል ቴዲ ከሆነ እጅ ይማራለሁ። 9ኛ ነው የወጣው 3ቱም ሴሚስተር ላይ እንደዛ ያደረገ ምንድነው ሲቪክ ቲቸራችን እንደውም አስታውሰዋለሁ። መልኩን ሁላ ሬዲዮ ይከፍትና ትረካ ይከፍትልናል፣ ግጥም ይከፍትልናል። ቀይ እንዳንሄድ ይዙናል ማለት ነው። ፓሽኔም አርክቴክት መሆን ስለነበረ ሰውየውም አርክቴክቸር ይሄንኛው ቤዝ ያስፈልጋቸዋል ሲል እሷንም ትንሽ ቲንክ ስለማድረግ አርክቴክት ለመሆን ቢያንስ እነዚህም ቤዞች መያዝ አለብኝም የሚለው ቲንኪንግ አለ ማለት ነው። ከዛ 12 ስገባ ኢንትራንስ ነው ትምህርት ታውኩት። በቃ ከቲዲ ውጭ ምንም አልማር። ከሰፈር አብረን የምንሄድ ከሰርቪስ ልጆች ጋር ምናምን ፑልም ለመጫወት በጊዜም እንትን ለማለት እንዲመቸን ብርም እንዲተርፈን 4ኛ 3 ደግሞ ጀመርኩ። እዛ ስልክ አለኝ አይደለ ቤቲንግ ምናምን ተጀመረ። ኳስ ወዳለሁ በጣም። ከዛ እንዲም ሆኖ አሁን ብር ደግሞ ሌላ ተጨማሪ ብር የምፈልግበት ነገር ስለሆነ ምን ዘየድን ሰርቪስ ማቆም። ሰርቪስ ስናቆም የሰርቪስ ብር ለወር ብለን እንቀበላለን። ቤተሰቦችን በምን አሳመንካቸው? አለ ሰርቪስ። ከዛ ጓደኛ የስልክ ነው የተሰጣቸው፣ ሰርቪስ ቀይር ያለው ነው ያልኳቸው። የጓደኛ የስልክ ተሰጣቸው። ሲመሽ ምናምን ለሱ ይደወላል፣ እሱ ስልኩን ያነሳና መንገድ ተዘጋግቷል ይላል። ሰበታም ስለሆነ ብሩን ትቀበላለህ ለሰርቪስ የሚከፈለው። ከዛ አብቃቃለሁ። በምን ትሄዳለህ? ፑልም ስለምጫወት ኃይለኛ ስለሆንኩ ብርም ስለምበላ ተርፋታለሁ። አንዳንዴ ሲጎል ደግሞ እየለመንም እያጭበረበርንም ታክሲ ላይ። ከዛ 12 ከቲዲ ውጭ አልማርም። ቲዲ ደግሞ ኢንትራንስ ላይ መጣ። ኢንትራንስ ላይ የለም እኮ ድሮይንግ የለም። እና እኔ ሌሎቹን አልተማርኩም። ወይኔ ማን ሆነካ? እዛ ፈተና ላይ ተቀመጥኩ። ጨዋሎንክ ፊዚክስን ሚካኤል 4 ነቅልና ሚካኤል አለ ቦታው። ከዛ እንደዛ ሆነ። እዛ እንደምወድቅ አውቄዋለሁ፣ ግልጽ ነው። እና ትምህርት ቤታችን ደስ የሚለው ከእንትን በፊት ነው፣ ከኢንትራንስ ውጤት በፊት ነው። ግራጁዌሽናችን 12ኛ ክፍል እና ግራጁዌሽናችን ሸራተን ነው። ያኔ ሸራተን 1000 ምናምን ብር ነው የከፈልኩት፣ 1200 ከነ መጽሔት ምናምን። እና ሸራተን 1200 ተከፍሎ ለእኔ ለሱ የሚከፍለው አጣ ፋዘር። ከወንድሙ ተበድሮ እኔ ነኝ ሁላ ሂጄ ምናምን የተቀበልኩለት ምናምን። ከዛ ከፍሎ ገባ ማለት ነው በቤተሰብ። እዛ በቃ ስድት ብሎ ሱፉን ለብሶ ምናምን የመጣው በቃ ክሊን ከዜሮ ተቆርጧል ጸጉሩም ምናምን በቃ። እና የሱ ኤክስፔክቴሽን እኔ ጎበዝ እንደሆንኩ ነው የሚያውቁት ውጤቶቼ ምናምን እያረምኩ አይደለም ሰጠው። ከዛ የሱ ኤክስፔክቴሽን ምንድነው በቃ የሆነ ቶፕ ላይ ምናምን ባይሆን እንኳን ስሙ ባይጠራም የሆነ ነገር ግን ይፈልግ ነበር፣ ኤክስፔክት ያደርጋል። የዛን ቀን ሰርቲፊኬት ምናምን መድረክ ላይ ይሰጣል። ኖርማሊ እንደ ዲፕሎማ አይነት ነገር ይሰጣል እየተጠራክ። ከዛ ከቶፕ ከሴክሽን ምናምን አንደኛ ለወጡ ደግሞ ወርቅ ነው ይደረጋል። እንደዚህ አይነት ነገሮች ስላሉ እኔ በተማሪዎች በኩል ነው የተቀመጥኩት። በቃ ቺል እያደረግን ነው፣ እየጨፈርን ነው፣ በቃ እየተዘፈነ እንትን እያለ ቤተሰብ በዛ በኩል እንትን እያለ ከዛ ከሴክሽን አንደኛ የወጡ ተማሪዎች ሽልማት ምናምን ሲባል ከተሸለሙ በኋላ ነው የኛ ስም እየተጠራ ዲፕሎማ ነገሩ የሚሰጠው። ከዛ ከተሸለሙ በኋላ ልክ እኔ ዲፕሎማ ልቀበል ስም የተጠርቶ ስሄድ ፋዘርን ሳየው ወርቅ ከተሸለሙ በኋላ ስለሆነ ለካ በዛ ሌቭል ነው ኤክስፔክት የሚያደርገኝ። ፊቱን ሳየው በቃ ያኔ ነው ልቤ ስንጥቅ ያለው ማለት ነው። እንዴት ደበረኝ የሌለ። ፊቱ ምን ሆነ? ክፍት ብሎታል በቃ። ኖርማልም አይደል የተቆጠረው ላበላብ ሆኗል ምናምን ደብሮታል በቃ ያስታውቃል። ወይኔ ጌታዬ ኢንተራንስ ውጤቴን ስሰማ ምን እንደምትሆን እያልኩ አላውቀውም፣ አልወጣም። ይሄ ነገር ከተፈጠረ በኋላ አለፈ። በእንትን ነገር ላይክ አልኮል ምናምን በመጠጣት ምናምን ነገር አቅርቦ ነው ያሳደገኝ፣ እየነገረኝ ምናምን ይሄ ነገር አይጠቅምም ምናምን እያለ። ለዛም ብዙ ጊዜ አይነበረ በቃ ይሄ ትምህርት ቤት ውስጥ የእስክሪብቶ ዊድ ይዘው ይመጣሉ፣ ኤሌክትሪካል ዊድ ይዘው ይመጣሉ። ምን ኤሌክትሪካል ቻርጅ የሚደረግ እንትን አለ፣
አሺሽ እንደዛ አይነት ዊድ እኮ አሺሽ ማለት ነው። እዛ ውስጥ የሚሞላበት ምናምን እንደዛው ላይ ይዘው ይመጣሉ። እንደሚጠጡ ዳይ ምናምን ሲከበር እንደሚወጡ ኦቨር እንደሚወጣ አውቃለሁ። እንደማይጠቅም ስለማውቀው እኔ ደግሞ በዛች ታስሬያለሁ። ስለዚህ እንደማይጠቅምም ስለማውቀው ያንንም ከዛ ኦቨር ምናምን ልውጣ አልኩት። ከ6 ሰዓት በኋላ ከሸራተን ስንወጣ ምን ታደርጋለህ? አትጠጣም አለኝ። አትጠጣም አጨፍርም ምን ከማትመሳሰልበት ጋር ምን ታደርጋለህ? አይ በቃ ሳስበው ምንም አላረግም ነው አልኩና ተመለስን። በራይድ እስከ ልደታ ሄደና በሱ ዋጃጅ ቤት ድረስ ገባን። 7 ሰዓት አካባቢ ምናምን ማለት ነው። ከዛ በቃ ክረምት እንደለመደው በቃ እኔም ስልክ አለኝ፣ ቤቲንጓም ጠነከረች። ለክረምት ያዘጋጀንላችሁ ስልጠና አንደኛ ቪዲዮ ኤዲቲንግ እኛ እናስተምራችኋለን። ሁለተኛ የዩቲዩብ ኮንተንት እንዴት እንደሚሰራ ከሀ እስከ ፐ ከምትጠብቁት በላይ ያዘጋጀንላችሁ ቤታችሁ ቁጭ ብላችሁ የምትማሩባቸው የኦንላይን የቪዲዮ ትምህርቶች አሉ። ቪዲዮ ኤዲቲንጉን በአካል ዩቲዩበርነቱን ኦንላይን ከተማራችሁ በኋላ የዩቲዩብ ቻናል ራሳችንን ከፍትላችኋለን። ሎጎ እንሰራላችኋለን። የዩቲዩቡን ስም እናንተ ታወጣላችሁ። በአንድ ወር ከሳምንት ወይም በአንድ ወር ከ15 ቀን ውስጥ ቪዲዮ ኤዲቲንግ ስልጠናችሁን ጨርሳችሁ ቤታችሁ የኦንላይን ትሬኒንጉን ጨርሳችሁ ዩቲዩብ ተከፍቶላችሁ ቤታችሁ ስትገቡ ኦልሬዲ ዩቲዩበር ሆናችሁ ነው ወደ ቤት የምትገቡት። ቪዲዮ ማምረት ከምን ጊዜውም በላይ ቀላል በሆነበት ዘመን፣ ነገር ግን ውድድሩ ከባድ በሆነበት ዘመን ሳትማሩ ዩቲዩብን አትሞክሩት። ኑ 6 ዓመት የፈጀብንን ዓለም አቀፍ ብዙ ሽልማቶች እስከምንሸልም ድረስ ከፍ ያደረገንን የዩቲዩብን ምስጢር በአካል እናስተምራችኋለን። ሌላው ሙሉ ቀን ከኔ ጋር ተገናኝተን የምሰጣችሁ የስቶሪ ቴሊንግ ክላስ አለ። በ0975 51 63 60 ደውሉና ክረምት አይደል አዲስ እውቀት ተማሩበት። ከቤተሰብ ጋር መጣላት፣ ማስቸገር፣ የቤት ልጅ የነበርኩ ልጅ መረበሽ፣ ፑል ቤት በቃ በግልጽ መግባት፣ ከዛ በቃ ከዛ የማስጠራት ሙሉ ቀን ጠዋት እየዋልኩ ምናምን እንትን ማድረግ ጀመርኩ። ውጤት መጣ 12ኛ ክፍል። እኔ እንደወደቅኩ ቀድሜ ያውቃለሁ ከጓደኞቼ ጋር። የኔም መውደቅ ሳይሆን የሌሎቹ ውጤት ማየት ነው የጀመርነው ማለት ነው። እስቲ ጎበሶቹ ስንት አመጡ፣ ኮድ እየጨመረን እየቀነስን ስንት አመጡ እያልን ቼክ ስናደርግ ከፍተኛ ምናምን የሚጠበቁ የነበሩ 600 400 ምናምን ያመጡት። በቃ ሁሉም ዝቅ ያለ ነው። ከኢትዮጵያ አንደኛ ያመጣል የተባለ ልጅ ሁላ ምናምን 500 ቤት ምናምን ምን ሊሆን ነው እኛ ምናምን እያልን የማይታይ የለም። እኛን ልክ ስናየው ከ700 285። ስለዚህ ወድቃል ማለት ነው። ማለፊያ አልወጣም፣ ግን ግልጽ ነው። በቃ አሁን ግዴታ በቤተሰብ መናገር አለብን። አጭበርብረን ታልፈው አይደለም። በቃ እኔ ምንም አልመሰለኝም። ባይገርምህ ልክ ሰፈር ከጓደኛዬ ጋር ከተለያየው በኋላ አክስቴ ደወለችልኝ። እንዴት ሆነ ውጤት ነው ስትለኝ ነገርኳት። ከዛ ስታባብለኝ በቃ እንባ በእንባ ለቀስኩና ያጋጥማል አንተ ዋናው መኖር ነው። የፋዘር ነገር ነው የጨነቀኝ። ከዛ ልክ እቤት ከገባው በኋላ ከስራ ውጤት መውጣቱ ሰምቶ የሆነ ልደቱ ሊከበርለት ያለ ልጅ አለ ፍንድቅ 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 እያለ እንዴት ነው አይነት ነገር ያለው ማለት ነው። ከዛ አሁን የሆነ ከፍታ ላይ ቶሎ ወጣክ አዳልጦ ስትወድቅ አይነት ነገር አለ። አይ ወድቅ ያለው ነው ስራ አታቀልድ ምናምን አለኝና ከዛ አንድ ቀን አላመነኝም። የምርን ነው እንዴ ምናምን ማለት ጀመረ ማታ። አዎ ምናምን ስለው በቃ ተኛ ነገር። ከዛ 3 ቀን አልወጣም ስራ ተኝቶ ነው ያለው። በጣም ስትረሱ በቃ አይምሮውን ሊታመም ደረሰ። ከዛ ሲነዳ ራሱ በቃ መብላት አለበት ሲወጣ ምናምን በደመ ነፍስ እየሄደ ከሆነ ገደል ጋር ምናምን ብንን ይልና ገደል ውስጥ ሊገባ ምናምን ደርሶ ማን እንደሚይዘው አይታወቅም። ፍሬን ይዛል ምናምን ነገር። ከዛ በጣም ከባድ ነው። ከዛ በእኛ ጊዜ 3 ትምህርት ተሰረቀ ተባለና ሲቪክ፣ ኬሚስትሪና ባዮሎጂ ይጣላሉ፣ ውጤታችሁ ከ400 ነው የሚያዘው ተባለ። አሁን የመጀመሪያው ከ700 ቢያዝ ጭራሽ በግል ራሱ ከፍዬ መማር አልችልም። ለዲግሪ ሁላ አልመጣም ውጤቴ። እኔ የመጀመሪያ ልጅ ነኝ፣ እንደ ልጅም አይደለም እንደ ወንድምም ቅርቡ ነኝ ለሱ። ከጓደኛዬ ጋር ተነጋገርንና አይ በቃ አንተን ደውለህ የምትጠራው እኔ ቀስ ብዬ ነው የምመጣው፣ ሆቴል ጠራው አልኩት። ከዛ አሁን ምንድን ያደረኩት በቃ ከፍሎ ለመማር ማለፌን እንትን አድርጌ ማጣራት ጀመርኩ። አርኪቴክቸር የሚያስተምር የግል ምናምን ብዬ ሳጣራ ትምህርት ቤት ዩኒቨርሲቲ የተማርኩበት የግል ጀሞ አካባቢ ነው የሚገኘውና እንትን አረኩ ማለት ነው።
አለ። ከዛ እሱን ካወቅኩ በኋላ በቃ ከጓደኛዬ ጋር ሆነን አሳመንኩት። በቃ እሱ እንደሆነ መክፈል የለመደው ነገር ነው። እሺ አስተምርሃለሁ አለኝ። ተስማማን በቃ። አሁን አባት 12 ዓመት ከፍሎ ውጤት አልመጣም። ድጋሚ እንደ አዲስ ልታስከፍለው ስትል በቃ ሱሴን ለማቆም ወስኛለሁ፣ ትምህርቴን እማራለሁ ብለህ ጉልበት እንዲሆንህ ነው ወይስ እንዲሁ ዝም ብሎ በትግል ልትቀጥል ነው ያሰብከው? እሱን ነገርማ እኮ ሁሌ ለማቆም እወስናለሁ። ከዛም አልፎ ኖርማል 1 ዓመት ቤቲንጉን ማስቆጠራ እሸነፋለሁ። ቤቲንግ ልክ ስሸነፍ ይበሳጫል። ልክ ስበሳጭ ደግሞ መጽናኛው ደግሞ ያኛው ነው ማለት ነው። ሳቲስፋክሽን የሆነ ደስታ የሚሰጠህ ይሄ ነው ይለኛል ማለት ነው። ግን ይህን ያኔ ከሸራተኗ ምሽት በኋላ እና ፋዘርንም ያኔ በቃ እንትን ከሆነ በኋላ በጣም ወስኛለሁ የምችለውን ያህል ማለት ነው። በቃ ለ1 ወር ለ15 ቀን ምናምን ማቆም ምናምን የምጀምርበት ጊዜ ነው። ሁሉንም በአንዴ ነው አንዱንም ታቆሙ? ይሄኛው የቪዲዮም ብቻ ነው እንጂ ፈርስት ሴሚስተር እንደጨረስን ሰከንድ ልክ ስንጀምር ኮሮና ገባ። ኮቪድ ሲገባ ኦንላይን ነው የምትማሩ በጉግል ክላስሩም ተባለ። በጉግል ክላስሩም ደግሞ በቃ ምንም ያን ያህልም አይመችም፣ ኔትወርክ አይሰራም ምናምን። ዋይፋይ ያለበት ቦታ ለመማር ስሄድ ምናምን አይምሮ ዋይፋይ ሲያገኝ ሌላ ቦታ ነው። ስለዚህ እዛ ቦታ ላይ ስለሚሄድ እኔ እንዴት ልማር? እዛው በ2.8 ሰከንድ ሴሚስተርን በዛው አለቀ እና 2ኛ ዓመት ልክ ሲጀምር አርኪቴክቸር ተጀመረ። በቃ አርኪቴክቸር ላይ ደግሞ ኮርጀ የምታልፈው ትምህርት አይደለም። ለምን? ፐርሰናል አሳይመንት ነው። በቃ የሆነ ነገር ዛሬ ሰርተና ከተባል ከለሳምንት ያን ነገር ግዴታ ሰርተ የሚመሳሰል ነገር ይዛመጣማ። ስለዚህ ምን ተጀመረ? አርኪቴክቸር ከገባ በኋላ ከቤተሰብ ማሳፈር የለብኝም የሚል ነገር አለ። ያቺ አሜሪካ ሄደችዋን ማክስቴ ላፕቶፕ ነገር ላከችልኝ። እኔ ላፕቶፔን ለቪዲዮ ነው የተጠቀምኩት። ምክንያቱም የፒሲ ስራዎችን አልጀመርንም ነበረ፣ ፍሪ አንድ ነበረ የምንሰራ የነበረው። እዚህ ጋር ነው ትንሽ ሁሌ ሳስበው ማዘር የከፈለችውን ዋጋ ቃላቶች ያጥሩኛል። እንዴት ማለት ቁጭ ብላ ከኔ ጋር ትቀመጣለች። የምሰራው ትልቅ ቴብል ላይ ነው። ፔፐሩ ኤዋን 3 ኤዋን ምናምን ሊሆን ይችላል። ሙሉ ሳሰምር በትልቁ ማስመሪያ ሳሰምር አጠገቢ ቁጭ አላግዝ ነገር አልችለው ትለኛለች። አልበላም እኔ ምግብ ምናምን በቃ ምክንያቱም ይንጠባጠባል ወይ ቆሻል ወይ ሰዓት የለኝ መታ ታጎርሰኛለች በቢጃማ ምናምን በቃ ቁጭ። ፋዘር ይከፍላል እንዲያረጋል፣ ግን በቃ በውስጡ የሚጨነቀው ጭንቀቱን አያወጣም። ከዛ ልክ 3ኛ ዓመት ላይ ግሬዲን ከፍ ማድረግ በጣም ከበደኝ፣ ያኔ ፍሬሽ ላይ በጣም ስለወረደ። ከዛ 3ኛ ዓመት ላይ ያሉ ልክ አብይ ጾም ገባ። ብዙ ጊዜ እኮ አራኔ ቤቲንግ 2ኛ አልቆርጥም ስለምል አይ ይሄን አብይ ጾም አልቆርጥም አልኳቸው። ትመለሽ አይደለ እናቅሻለሁ ምናምን እያሉኝ አልቆረጥኩም አብይ ጾም ሙሉ። ከዛ የሆነ ታይም ላይ ምን ተፈጠረ? የአጋጣሚ ሄኖክ አታቆም ምናምን አለኝ በአሳይመንት ነው ተከታይተን። ዲያቆን ሄኖክ እሺ አታቆም ምናምን ሲለኝ አይ አላቆም ምናምን፣ ኧረ ትምህርቶቹን መስማት አለብህ ግዴታ ነው ምናምን አለኝና ሼር አረጋልኝ። ከዛ የዲያቆን ሄኖክ ትምህርት መስማት ስጀምር የሆነ ነገር ራሴን መመልከት ጀመርኩ። በዛ ላይ ያቺ መቀየር ፍላጎት ስላለ ሞቲቬሽኖችን መስማት ጀምሬ ነበረ። ኢንስፓይሬሽኖችን ያለው ለመውጣት ማልሞክረው ማልቆፈረው ጉድጓድ የለም። ያኛውም አዲክሽን አለ፣ ይሄም አለ። ከዛ ይሄ ነገር ስላለ በጣም ፔን ስትረስ ውስጥ እየገባው ምናምን መጣው እና ያኛውን ልክ አብይ ጾም ከተፈታ በኋላ የሄኖክ ኃይሌን የሆነ ስብከት መሀል ላይ ምን አለ? አንድ አባት እንዲህ ብለዋል አለ፣ ጾሙም ጸሎቱም ስግደቱም ተረሳ፣ እኛ መሞት ጀመርን አንተ ስትነሳ ብለዋል። እና በኋላ ምሳሌ ግዴታ ኃጢአት መስራት አለብን እንዴ አይነት የሚል መልክስ ግዴታ ጾሙ ከተፈታ በኋላ መቁረጥ አለብኝ እንዴ? አይ አልቆርጥም ያኔ በቃ የሆነ እንደማልቆርጥ ወሰንኩ። ለምንድነው በቃ ውጥ ቤቲንጉ እሺ አስጠላኝ ማለት ነው ጭራሽ ቤቲንግ። በቃ እኔ ያቺ አዲክሽን ብቻ ያዘችኝ። አሁን አንድ ጓደኛ አለና በግሩፕ ነበር የምንሰራው። እሱ ቁጭ ብሎ የሆነ ፒሲ ያለችው ቅጥቅጥ አድርጎ ሌሊቱን ብሎ ይሰራና ከዛ ለእኛ ይልክልናል ወደ እኔ ፒሲ ምናምን። ጠዋት እሱ ይተኛል፣ እኛ እናሳያለን ላስተማሪ። ከዛ የሆነ ጊዜ ግራ ስጋባ እያሳየው ፕሮጀክቱን ከኔ ኩሉን የምታያለኝ አስተማሪው። ከዛ ያቺ ነገር ደግሞ እንትና 3ኛ ዓመት ተማሪ ሆኜ እንዴት የሆነ ንኋ ሊኖረኝ አይገባም፣ ፒሲ አለኝ
ሶፍትዌር ማወቅ አለብኝ፣ ኤዲቲንግ መቻል አለብኝ፣ ፎቶሾፕ ግራፊክስ መቻል አለብኝ። እንዴት አልኩ። ምክንያቱም በሱ ጥገኛ ሆኜ ያን ሴሚስተር ያለፍኩት። ከዛ ኔክስት ሴሚስተር ላይ ቤቲንጉን አቁሜዋለሁ። አሁን ያቺ አዲክሽን ብቻ ነው ያለች፣ የቪዲዮ ማለት ነው፣ ቪዲዮ የማየቱ። እሱን እታገላለሁ። በቃ 1 ሳምንት 1 ወር 2 ሳምንት ሄድና እመለሳለሁ። የሚገርመው ወደዛ የሚወስደን አንኤክስፔክትድ የሆነ ነገር ነው። ቀላል ቲክቶክ ላይ በቃ ጭራሽ ማናስባት ነገር እንዲህ እኮ አድርገነዋል እኮ አላየነውም፣ 1 ሰከንድም ጭራሽ አላየነውም። ለካ እሱ ይዞታል። ከዛ እሱ የያዛት ያቺ ፖይንት ለከዛ ጋር ስሏት ሌላ እየፈለገ ነው። ከዛ ትንሽ የተሻለ ሲኖር 1 ሰከንድ እንድናይ ያደርገናል። የተሻለ ደግሞ ሌላ ሲኖር እንደዛ እያደረገ እያወቅኩት ላሸንፈው አልቻልኩም። ከዛ ከባዱ ነገር እዚህ ጋር ነው የመጣው። 5ኛ ዓመት ልጀምር ስል ክረምት ላይ በጣም እየታገልኩ ነው በዚህ ነገር። አጋጣሚ ይሄን ቪዲዮ ካየው በኋላ ሲኦክሰኝ ስብከት ከፈትኩና ከዛ ምንድን ነው እየሆንክ ያለሁት እንኳን እያልኩ እኮ። ከዛ ፊት ግን እንቆንጭ በስመ አብ ወወልድ ወመንፈስ ቅዱስ እንዲህ ጓጓንለትን እውነት የሚሸጠው ከሆነ በቃ የሚሸጠው ነው የሚሸጠው ከሆነ አይ ለቤት ተብሎ የተለየ አይደለም። በጣም ደስ ይላል። ይዘት ሄዳለ ሸልመሃል። ጊፍት አለ ለእንግዶቻችን የአጥሚት እህል ወይ የገንፎ ስጦታ እንሰጣለን። ደግሞ ገንፎውን ሰርታችሁ ትቀምሱታላችሁ። ልጅም ስላለ ትንሽ እዚህ ላይ ስፔሻላይዝ አድርገናል ገንፎና አጥሚት ላይ። እናንተም ከፈለጋችሁ እዚህ ስር ባለው ስልክ ደውሉልን። በተለይ ለእናቶች፣ ለአራሶች እንዲሁም ደግሞ እገና ለሚያስፈልጋቸው ሁሉ እዚህ ጋር ይሄን ነገር ማንሳትህ ወላጆችም ሰዎችም ክብደቱን እንዲረዱት ነው፣ ለሌላ ነገር አይደለም። ማለት በፍጹም ራስን ማዘዝ እንዳትችል አድርጎ የመቆጣጠር አቅም አለው ከሚባለው በላይ። አንዳንድ ጊዜ አሁን ሰዎች ለምሳሌ አይበለውና አንድ ወላጅ ታዳጊ ልጁ የዚህ አይነት ፊልም ሱስ ውስጥ ቢገባ ጥሩ ምክር ሊመክረው ይችላል። ጥሩ አድርጎ መክሮት ቃል እግዚአብሔር ነግሮት ሲጨርስ በቃ እንዳታይ እሺ ሁለተኛ ሲለው እሺ ብሎ ወዲያው የሚያቆም ሊመስለው ይችላል። ግን አይደለም። ምን ማለት ነው? ያ ሰውዬ የሚያየው ሰውዬ እሱ ራሱን ማዘዝ አይችልም ማለት ነው አይደል? ልክ የሰከረ ሰው መቆም ራሱ አይችልም፣ አንገዳግዶ ይጥለዋል። ልክ እንደዛ እንዲህ አይነት ፊልሞችን ማየት የለመደ ሰው ወይም በዛ አዲክሽን ውስጥ ያለ ሰው በማይጠበቁ ቦታዎች ሆኖ ያያል። በዛ ደረጃ ፈተናው ቀጠለ ማለት ነው። ፈተናው ቀጠለ። ከዛ ያኔ ነው በቃ አይ ቲንክ ብዙ ስታገል አልነበረ። ልክ ክረምት ነገር ላይ ነው አስታውሳለሁ። የደብረ ታቦር ማግስት ነገር ነው። ዩቲዩብ ላይ ሰርች አንዳንድ ነገሮችን ሳረግ ፍጹም ፍሳ እንትን ልጀምር ነው አለ። ኮቺንግ ይሰጣል፣ ግን የግሩፕ ኮቺንግ አንድ ላይ መስጠት ልጀምር ነው እና ለ5 ሰዎች ምናምን ስፖንሰርሺፕ ሰጣለሁ የሚል አይነት ነገር ጠየቀ ማለት። እንደዛ ሲል አይ በቃ ቴክስት ላርግላችሁ አልኩና በስፖንሰርሺፕ እንድትሰጡኝ ነበር አቅም የለኝም ብዬ ቴክስት አረኩ። በንጋታው እሺ ተፈቅዶላል ነው ተባልኩ። እዛ ስፖንሰርሺፕ አገኘው። ከ2 ቀን ከ3 ቀን በኋላ መጀመር ትችላለህ ተባልኩ። መገናኛ እየመጣው መማር ጀመርኩ ማለት ነው ለ2 ሳምንት ተከታታይ። ከዛ እዛ መማር ጀምሬ ያኔ ስለ አይምሮ በቃ ተፈተፈተልኝ፣ ገባልኝ፣ ብዙ ነገር አወቅኩ በቃ ስለ አይምሮ አሰራር ምናምን። እንደዛም ሆኖ ግን ያኔ ስልጠናው ጊዜ ምንም የተፈጠረ ነገር የለም። ከስልጠናው በኋላ በቃ ታድሽ አዲስ አመቴን ንስሐ ገብቼ ከዛ በኋላ በዛው ላይ ምንድን ያረኩት ከፈጣሪ ጋር በቃ አንዳንዴ ቅርብ የሆነ አይነት ስሜት እየተሰማኝ መጣና በቃ ጌታ ሆይ እኔ አውቃለሁ ኃጢአተኛ ነኝ፣ ግን በቃ እስቲ ቢሆነ ነገር እስቲ ተናገረኝ፣ ስለ ወደፊቴ ንገረኝ አልኩት። ስለ ወደፊቴ ንገረኝ፣ እሱን ነው የምፈልገው አልኩት። ግን ምን ነግረኝ 3 መጽሐፍ ቅዱስ እንትኖችን ራንደም ሊገልጻለሁ። እነዛ ቃሎች ላይ ኤግዛክት እንዲህ ከገለጽኩ በኋላ እጄን እንዲማረግበት ምዕራፍን አነባዋለሁ። 3ቱንም አነባቸዋለሁ። ራሴን በሱ ውስጥ አስገብቼ ነው ማነበው። ከዛ ለእኔ እንደነገርከኝ ነው ማውቀው አልኩት። ከዛ ይሻልኩ አማትቤ ጀመርኩና የመጀመሪያውን እንዲያረኩና ግልጽ አርጌ እንዲሳረግ መጽሐፈ ኢዮብ ምዕራፍ 2 ላይ ምዕራፍ 2 ላይ ምንድነው ሐሳቡ? ሰይጣን እግዚአብሔርና መላእክቱ ሲሰበሰቡ ሄዶ አብሯቸው ተሰብስቦ ዓለምን ዞርኩ ብሎ ነገረው ለእግዚአብሔር። ሰይጣን ዓለምን ዞርኩ ብሎ ሲነግረው እሺ እንደ ኢዮብ ያለ ደግ አይተሃል ብሎ እግዚአብሔር ሲጠይቀው ምን እሱን ሀብት ሰጥተኸው ምናምን እስቲ ፈትነውና እንዴት እንደማይከድ ታያለህ ምናምን አለው።
ከዛ ሁሉንም ውሰድበት ብሎ በቃ ያችን ንግግር ነው ምዕራፉ የሚያወራው። እሺ ከዛ አልገባኝም ምክንያቱም እኔም አልገባኝም ከአንተ ህይወት ጋር ያለው ግንኙነት። ምክንያቱም እኔ ያልኩት እኔም በቦታው አስገባለሁ ነው። እሺ ከእግዚአብሔር ጋር ነገር ያምኛለሁ። ስለዚህ አሁን ሴጣን እኔን ሊፈትን ከእግዚአብሔር ጋር እየተነጋገረ ነው። አምኜ እኮ ነው የጀመርኩት። እሺ ያልኩ የመጀመሪያው ነው። እድል ሊሆን ይችላል። ሁለተኛ ራንደም አድርጌ ግልጽ አደርጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮሐንስ ከተጠመቀ በኋላ 40 ቀንና 40 ሌሊት ሲጾም በቆሮንጦስ ገዳም ሴጣን ሲፈትነው፣ እዛም ጋር ልፈትነው ብሎ ሲጠይቅ፣ እዚህ ጋር ደግሞ ክርስቶስን ሲፈትነው፣ ስለዚህ እፈትናለሁ እያለኝ ነው ማለት አሁን ፈተና አለብህ ነው በቃ 2 ፈተና። ደነገጥኩ። አሁን በቃ ራሴ ጠይቄ ምንም አልጠየቅኩ ምናምን በቃ ፍርሃት ውስጥ የገባ እና 3 አይደል ያልኩት፣ 3ኛውን ገለጽኩት ራንደምሊ። ልክ 3ኛውን ስገልጸው መጽሐፈ ኢያሱ ላይ ኢያሱ ለእስራኤላውያን ሙሉ ትውልዱ እግዚአብሔርን ስለበደለ ተቀጥተዋል ማለት ነው። ከዛ አዲሱ ትውልድ ነውና በቃ አዲሱ ትውልድ ተስፋ የቆረጠ ነው ማለት የሆነ እግዚአብሔርን ጣዖት ያመልካል ሲያሻው። እስራኤላውያን በቃ እንዲህ ናቸው፣ እንደኛ ናቸው፣ እንደሆኖቹ እንዲህ ናቸው። ልክ ነህ። አሁን 3ቱን አንድ ላይ ሰፋዋቸው ማለት ነው። ሴጣን ከእግዚአብሔር ጋር ተነጋገረ፣ ከዛ ፈተነኝ፣ ከዛ እግዚአብሔር ግን ሳሸንፍ ትልቅ ተስፋ አስቀምጦልኛል። የምታሸንፍበት ትልቅ ድል አለ። በቃ እኔ ይሆናል እሺ አሜን አልኩ፣ ቀጠልኩ ላይፌን። ያቺ ከእግዚአብሔር ጋር የተነጋገርናት ነገር እውነት ናት፣ ለካ ትሆናለች። ላመነ ይደረግለት አይደል? አሜን ብያለሁ። ለካ 5ኛ ዓመት ተማሪ ነኝ። ፊልም ማየቱ ቆሟል የተወሰነ። እንደውም በቃ ድሮ 1 ወር እና 15 ቀን አልነበር፣ አሁን 2 ወር 3 ወር ሆነ ካቆምክ። 2 ወር 3 ወር ሆነ እና ማዘር 3ኛ ልጅ 3ኛ ዓመት እያለው ወልዳ ነበር እና እሱን ስትወልድ በምጥ ምክንያት ድምጿ ተዘጋ እና 2 ዓመት ሆነ ድምጿ እየቀነሰ እየተዘጋ ምናምን መጣ ማለት ነው። ይሄ ነገር ምንድነው አለችና ተመረመረች ጤና ጣቢያ። አይ ከቆየ እኛ ከአቅማችን በላይ ሪፈር ይጻፍ ምናምን ተባለ። ያለ ምርመራ ምናምን ቀጠለ፣ ብዙ ምርመራዎች እየታዘዙ። ማዘር ልክ የመጨረሻ ምርመራ አለኝ ዛሬ አለች። ኢንዶስኮፒ ነገር ምርመራ አለኝ ስትለኝ ባቴጂ ምናምን አልኳት። ቱሪስቶች የሆነ ውሻ አገኙ ነገር፣ ከዛ በጣም ርቧቸው ምናምን ውሻው የበላው ምግብ በሉ ማለት ነው። ምግቡን ከበሉ በኋላ ውሻው መሞቱ ተነገራቸው። ከዛ ሁሉም ታመሙ። ምንድን ነው አይምሯቸው ያመነው? ያን ምግብ በልቶ ነው የሞተው፣ ስለዚህ ምግቡ የተመረዘ ነው። በቃ ሁሉም ታመሙ። ከዛ ሆስፒታል ሄዱ። በቃ ቢል ሐኪሙ ቢሞክር ጠፋ። ከዛ እስቲ የውሻው ባለቤት ይጠራ ተባለ። ተጠራና ውሻክ በምንድን ነው የሞተው ምናምን ሲባል መኪና ገጭቶት። ከዛ ሁሉም ዳነ። አይምሯችን በቃ ባሳመን ነው በሰጠነው ልክ ነው የሚያምነው ለካ። እና ባትሄጂስ አልኳት። እኔ ከቅንነት ነው የሆነ ነገር ቢሉሽ ትሰበሪብኛለሽ። እሷ ከምን አንጻር አሰበችው? አይ እኔ ስለማትወደኝ ነው፣ እኔ እንዳልተካከም ስለምፈልግ ነው አይነት ምናምን ነገር አለች። አይ እንደዛ ከሆነ በቃ ሂጂ ምናምን አልኳት። ምርመራው ውጪ ተልኮ ተረጋግጦ ነው የሚመጣው፣ ግን መላመት አለ ዶክተሮች የሚሰጡታ። ልክ ቤት ስገባ 3 ሰዓት አካባቢ ያ የ3 ዓመት የሚበልጠኝ አጎቴ እና እሷ ቁጭ ብለዋል፣ ዝም ብለዋል። ፊታቸው ነገር ምን ሆናችሁ ነው ምናምን፣ ውጤት ተቀበልሽ ነው አልኳት። እኔ ከራሴ ማይንድ ሴት አንጻር ነው በቃ እሷን ምንትን ላለ ማለት ሳይቋላ ለመጉዳት። አዎ ምናምን አይ ይቅርብ ካለች፣ ኧረ ተይው እባክሽ ደግሞ አመሻቸው ምናምን ቅድም እኮ ነገር ይሻላል ዝም ብሎ ውሸት ነው እባክሽ ብዬ ሳየው ታይሮይድ ካንሰር ይላል። ከዛ በቃ እኔ ማዘርን ያጧት ያን ቀን ነው። ከዛች ጊዜ በኋላ ጳውሎስ ሪፈር ተጻፈላት ነው ሰርጀሪ። አይ ቲንክ ከታይሮይድ ከጉሮሮ ላይ ሳምፕል ተወስዶ ተመርምሮ መምጣት አለበት እርግጠኛ ለመሆን ተባለና ምን ያህል ደረጃ ላይ እንደሆነ ለማወቅ ተመርምሮ መምጣት አለበት እና ለሰርጀሪ ቀጠሮ ተያዘ። ቀጠሮ በቆየ ቁጥር እሷ እየከሳች እየጠቆረች ነው የምመጣው። እኔ የጭንቀት ልክ ሲመጣ ከ3 ወር ካቆምኩ በኋላ ለካ ገብቼበታለሁ። ከጭንቀት ሙጫ ነዋ። ትምህርቱን ማስጠላኝ ታገላሉ። በዛ ላይ ዴስክቶፕ እንደ ፒሲ አይደለም ይበላሻል፣ አስቀይራለሁ፣ ያሰቃየኛል። ክላሱ አቆማለሁ፣ በቃ አልማርም ምናምን ብዬ ስል ጓደኛ አንተ እዚህ ደርሰክ ይለኛል። ከዛ አስተማሪውን ስጠይቅ አስተማሪዎቹ ሰፖርቲቭ ናቸው። ይህ በጨረስክበት ይዘና ለአንተ ዴድላይን የለም ምናምን ይሉኛል። በጣም አመሰግናቸዋለሁ፣ እግዚአብሔር ያክብርልኝ። ከዛ እንደዛ እያሉኝ
ያን ሴሚስተር ጨረስኩት። እሷም እስከዛ ቀጠሮ ምናምን አልገባችም። ያን ሴሚስተር እስከጨርስ ቀጠሮ ረጅም ነበር፣ ወረፋ አለ ተብሎ። ከዛ እረፍት ላይ እሷ ለሰርጀሪ ገባች ማለት ነው። እረፍት ጨርሰን የካቲት አካባቢ ላይ ማለት ነው ልክ ልንጀምር ስንል ያኔ ሪሰርች አለ፣ ቴሲስ ምናምን ሪሰርች ፕሮጀክት ተጀመረ። ግን ሪሰርች ፕሮጀክት ከመጀመሩ በፊት በጣም የሚገርም ስትረስ ውስጥ አይደለም። እረፍቱን እኔ ሄጄ ቱቶሪያል እማራለሁ ብዬ ሄድና ቪዲዮ ነው የማየው። እዛ ዋይፋዩ ፈጣን ነው፣ ማንም ተጠቃሚ የለም ትምህርት ቤት ውስጥ። በጣም በቃ በነጻነት እና እበሳጫለሁ በራሴ በጣም እቆጫለሁ። የማዘር ጭንቀቱ አለ፣ እሱ ይደብረኛል። ፈተናው ምንድን ነው? እስከዚህ እዚህ ጋር ይቆማል ወይስ ከዚህም ያልፋል እያልኩ ፈራለሁ። አጋራችንን ላመስግንና ታሪኩ ይቀጥላል። ኬቲ ኬተሪንግና አገልግል ለድግስ ጥንቅቅ አድርገው ደግሰው እፎ እያስብሏችኋል። አይ አስቤዛዋለኝ ባለሙያ ብቻ ፈልጋለሁ ካላችሁም ሁሉንም ባለሙያ በብቃት ያቀርባሉ። እቃ ብቻ ነው የምፈልገው ለምትሉም ጥንቅቅ ያለ የድግስ እቃ ያላችሁበት ድረስ ያመጡላችኋል። እንደ ፍላጎታችሁ ደግሞ የጾምና የፍስግ አገልግላቸው እጅግ በጣም ልዩ ነው። ስነ ምግባራቸውንም መስክሬላችኋለሁ። እዚህ ስር ባለው ስልክ በደስታም በሀዘንም ደውሉላቸው። ኬቲዎችን አመሰግናችኋለሁ። ወደ ታሪኩ እንመለስ። እዚህ ጋር ቪዲዮ ያለው ስትል ቪዲዮ ማየት ዝም ብሎ የ10 ደቂቃ 20 ደቂቃ ነገር ነው ወይስ ረጅም ሰዓት ይፈጃል? ከባዱ ነገር እዚህ ጋር ነው ሴራቸው። እኔ አሁን በአጥንቼ ምናምን ወጣቶችን በደንብ ሰፖርት ለማድረግ ስፈልግ ራሴንም ለማዳን ስፈልግ በደንብ ሪሰርቾች ሰርቻለሁ። እና ሲጀመር በፎቶ ሊጀመር ይችላል። ከዛ በኋላ አይምሯችን የሆነ የሚያውቀው ነገር ከሆነ ያችን አይፈልጋትም እንደ ሌሎቹ ምስሎች። ከዛ ከፍ ያለ ነገር ይፈልጋል ማለት ነው። ከፎቶ ወደ ቪዲዮ ይሆናል። ከቪዲዮ ደግሞ በአይምሮ ከሚታሰብ በላይ ወጣ ያለ ነገር ደግሞ ማየት ይጀምራል። ወጣ ያለው ደግሞ በጣም ሲብስ ደግሞ የሚፈልገው ያችን ሳቲስፋክሽን ስለሆነ ቀስ በቀስ እያደገ ድሮ ላይ ስትሰማው ይቀፍህ የነበረው ይጸንንህ የነበረው ነገር በሂደት ግን አይምሮ እየተቀበለው ያንን ማየት ወደ መፈለግ ይሄዳል። የሚገርም የመረጣ እንትን ውስጥ ምክንያቱም ይሄን አይቼዋለሁ፣ ይሄ እንዲህ አይነቱ አይደለ ብሎ ያስባል። በቃ ከዚህ በፊት አይቼዋለሁ፣ ይሄን ሰውማ አውቀዋለሁ እዚህ እንትን ላይ፣ ስለዚህ ይሄ ሰው እቃ ያወዳደራል ምናምን አይነት ነገር። ከዛ ግን ከከፈተ በኋላ ከወዲያው ያስጠላውና ደግሞ ሌላ ነገር ይመርጣል። በመቀያየር ውስጥ የሚያሳልፍ ረጅም ሰዓቱን በመቀያየር ውስጥ ያሳልፍና ንቅት ሲል ሌላ ነገርን ከራሱ ጋር ብዙ ነገር ካደረገ በኋላ ያን ንቅት ሲል ምን ያደርጋል? አይ ምናምን ብሎ ደግሞ ወደ ስብከት ይመለሳል። ይሄ ነገር ነው ያለው። ስለዚህ ማየት የሚባለው ነገር የ5-10 ደቂቃ ጉዳይ አይደለም ማለት ነው። ረጅም ሰዓት በመረጣ በሰርች በጣም ሰዓት የሚገል ነገርም ነው ማለት ነው። ከዛ በቃ እኔም ያኛው ጭንቀቱ በጣም እንትን ሲያደርገኝ ብዙ ነገሮች ይፈጠሩ አይደል፣ ይረብሸኛል። በቃ በማልጠብቃቸው ቦታዎች ምናምን እንደዚህ አይነት ነገሮች ማየት ጀመርኩ። የማዘር ህመም ደግሞ ሰርጀሪውንም ተሰራች። ከዛ ሰርጀሪ ለመሰራት ከሄደች በኋላ በቃ ከቤት ወጣች። እህቷ ጋር ተቀመጠችና እሷ እያስታመመቻት 1 ወር ሆስፒታል ከተቀመጠች ትመጣለች። ከተሻላት ትመጣና ካልተሻላት ደግሞ ተመልሳ ትሄዳለች። እኔ ማዘር ጥንካሬ የሚገርመኝ እኔ ስሄድ በስማም እንዴት ደስ ጤነኛ እንደሆነች በቃ ቢያማትም ጤነኛ ናት አብራኝ ምናምን ስትሆን፣ ግን እኔ ካሌለው ቤት በቃ በጣም ታማን ያደረችው ይባላል። ምንድን ነው ይህ ነገር የሚፈጠረው? ግዱልኝ ይዛሉን እንዲሆነ ነገር ላለሁ ለካ እሷ እኔ ፊት ላለማሳየት ነው መሰለኝ መሆን የምችለው። እና አንድ ቀን ያደርኩት እሷ ጋር ጳውሎስ እና ተኝቼ እያለሁላ በቃ ስተኛ ድምፅ ሰማና ነቃለሁ። ልክ ስነቃ ግን ደህና ናት። ያቺ መሬት አልተሸጠችም። በቃ እያስያዝን እንበደራለን ሁሌ። ከዛ በኋላ የወጌሻ 4ኛ ዙር የመጨረሻ ቀን በቃ ነው ከዚህ በኋላ ሞልቷል ምናምን ብለህ ማስታወቂያ እየተናገርክ ነው ስለ ወጌሻ 4ኛ ዙር የዩቲዩብ ስልጠና። እኔ አየሁት፣ 2 ያየሁት፣ 3 ያየሁት። አሁን ያሉበትን ነግሬያለሁ። እንግዲህ ፋዘርን ለማሳመን በፍላሽ ቲቪ ላይ ሰክቼ ከፈትኩለት ዳውንሎድ አድርጌ። ከዛ አየና በቃ ተመችቶት ያኔ ያስተላለፍካቸው መልእክቶችን ሰምቶ እሱ ከፍሎልኝ መጥቼ ተመዘገብኩ ማለት ነው። ለምንድን ነው እንደዚህ የፈለግከው አንተ ትምህርቱን? ያኔ ኮሮና ልክ ሲገባ ከጓደኞቼ ጋር ላቸው ነበር፣ አረ ቲክቶክ እንጀምር ና እንላቸው ነበር። እና በቃ ያኔ ቤቲንጉ ምንም ስላለ ትኩረት አልሰጠነውም። እና በቃ የሆነ ኢነርጂ እንዳለው ገብቶኛል ሶሻል ሚዲያ። ያንተንም ለውጥ ከስር ስከታተለ ስለነበረ ለውጡን እያየው እንዴ ይህ ነገር የሆነ ነገር አለው ምናምን አልኩ። ከዛ በቃ መማር አለብኝ ብዬ እኔ ግን በቃ እዛ ክላይንት አግኝቼ ወዲያው ደሞዝ አገኛለሁ ነው። ብዙ የማይችሉ ሰዎች መቼም ይኖራሉ።
ብዬ ነው ሀሳቤ ነበረው። እዛ ገባው ትምህርት ሄዳለሁ፣ ክላስ እዚህ እመጣለሁ፣ ማታ ማታ ማዘርጋ ምግብ ጠዋት ላደርስ ሄዳለሁ፣ ማታ ወደዚህ እመጣለሁ። እንደዛ እያረኩ ሰበታ ድረስ እየተመላለስኩ ተማርኩ ማለት ነው። ልክ ግማሽ ላይ 1 ወር ምናምን እንደተማረን ግሩፕ እንደመደብከን አይ ቲንክ ሚያዝያ 23 ነው ሚያዝያ 22 ነው እና ክላይንቶች ምናምን ዝም ብዬ ግሩፕ ላይ ምናምን ሎጎ ሰራለሁ ምናምን ብዬ ማስታወቂያ ምናምን ጽፌ ሎጎ ስራለን የሚል ጥያቄ መጣ። ከዛ በቃ ትምህርት ቤት ላብ እየገባው ሎጎ መስራት ጀመርኩ። ሪሰርቹን አልሰራ እንደሆነ ሎጎ ምናምን እየሰራው ኤአይም ያኔ ኢሜጅ አይሰራም ግን አሉ አንዳንድ እንትኖች እኔ የማውቃቸው ሴክሬቶች ምናምን ጄሚኒም አልመጣም ነበረ። እንደዛ እያረኩ ሎጎ ጀነሬትም እያረኩ በራሴም ስኬች እያረኩ እሰራ ነበረ። ከዛ በዛ ወይ እየሰራው የሆነ ቀን ሎጎ የ3 ሰው ምናምን እየሰራው የራሴንም እየሞከርኩ ምናምን ምን ተባለ ፋዘር ደወለልኝና ማዘር እናቴ ጋር ወሰደኝ እያለች ነው። ውሰዳት አልኩት። እኔ በቃ ኤክስፔክት አላረግም ምንም ነገር ይፈጠራል ብዬ። ከዛ እቤት ገባውና 11 ሰዓት የዘጋብኝ አይደለ እንደ ድሮ እስከ 3 ማምሸት የለም። እዛ ተዘጋብኝ። ቤቴ ልክ ሲሄድ ደረሳችሁ ምናምን ስለው ኧረ እኔ እኮ ቤቢያት ሆስፒታል ወሰድኳት አለኝ። ነው ምናምን እሺ በቃ መቻችሁ ደውሉልኝ ምናምን አልኳቸው። ይሁን አንዳንዴ የሚከብድ አይነት ስሜት እንቅልፍ የማይጥለኝ ሰው እንቅልፍ ጣለኝ ምናምን ያንቀል። ከዛ ስልኬ ደግሞ ዘግቷል። ፋዘር ከመዝጋቱ በፊት ደወለና አረ ብር አጠረኝ መድኃኒት መግዣ እና ብር እስቲ ላስልክ ነውና የኔ አካውንት እምቢ ስላለኝ አንተን አካውንት ላይ እንዲልኩልኝ አስደረግ ምናምን አለኝ። እሺ ምናምን አልኩና ስልኬን ቼክ ሳርግ ባትሪ ሊዘጋ ነው። ጓደኛዬ ጋር ደወልኩለትና ማለት እነሱ ባይኖሩ እስካሁን አልኖርም ማለት ይቻላል። ጓደኞቼ እግዚአብሔር አክብርልኝ እነሱ ጋር ደወልኩለት ለሊት 8 ሰዓት ከእናቱ ጋር ምናምን ለሊት ወጥቶም እንደውም የሱ አካባቢ አንድ ሰፈር ብንሆንም የሚያስፈራ ቦታ ነው። ከዛ ወጥቶና ስልኩን ሰጠኝ። የኔን ሲም እሱ እስከትቼ ምናምን ዝም ብዬ መሞከር የሚመስል ነገር ሞከርኩለት። ምንም አይ በቃ አገኘው ምናምን አለኝ ብር መድኃኒቱ የግድ መገኘት አለበት ምናምን ብሎ ሲያወራ የነበረው። ከዛ ከ8 ሰዓት በኋላ እንደዛ ብሎኝ የሚገርም እንቅልፍ ውስጥ ገቡ። በቃ ጭልጥ ያለ እንቅልፍ ማለት ነው። ይሄን ያልተኝቼ ይሄ ስልኩን የሰጠኝ ጓደኛዬ መጥቶ 3 ሰዓት ምናምን የቀሰቀሰኝ አንተ አትነሳም እንዴ ምናምን ቤት ጽድት አስደረገኝ። አይ ልጅ ደግሞ በቃ እስኪ ደክመኝ የራሴን ቤት እኔ ቸልተኛ ሆኛለሁ። ፋዘር ደወለልኝና ና እስቲ ቁርስ ሚዘና ምናምን አለኝ። በገርም ከዛ ጊዜ በፊት ለ15 ቀን ማዘርን ጭራሽ አላገኘኋትም እና ጓደኛዬ ከመጣ በኋላ ሊጠይቃት የሚመጣ የሰፈር ሰው አለ ሲሉኝ አይ በቃ ከነሱም ጋር ታሳያቸዋለህ ክፍሏ ምናምን አሉኝና ይዣቸው ለሄድ ነው። ከዛ ቅባ ቅዱስ ምናምን ቀባታለሁ ብዬ ቅባ ቅዱስን ይዤ ሄዱ አዘጋጀው ምናምን ማለት ነው። ፋዘርን እየደወልኩ ጨቀጨኩት ነገር አረ ከማን ጋር ነው የምመጣው መኪና አለ ብለኛል ነበረ ምናምን እያልኩት 10 የተስደውልበት ማለት የሆነ እንደ ቀልድ በቃ ማረፍ ያርፋለች አለኝ። ምንም ሳልሰናበታት ያን የተሰማኝ ስሜት ማሰብም አልችልም። ያችን ቃል ሁሌ አይምሮዬ ላይ እየመጣች ትረብሸኛለች። ማረፍ ያርፋለች አለኝ ማለት አልኩት። ስልኬን ጣልኩ። ከዛ በኋላ ምን እንደሆንክ እራሱ አላውቅም። ስሜቴን መቋቋም አልቻልኩም። ያን ድብልቅልቅ ያለ ስሜት የተሰማኝ ስሟ ማረፊያ ነው። የፋዘር እናት ማረፊያ አለቻት። በቃ አንቺ ሁሉም ሰው ማረፊያ ስለሆንሽ እና ለመጥራትም ይመቻል። እኔም ስለ ማር ብዬ ነው የምጠራት። ፋዘርም እንደዛ ነገር ማረፊያ ያርፋለች አለኝ። እንዴት ልትቀበለው ትችላለህ? ኖርማሊ ከእሷ ጋር የነበረን ኮኔክሽን ይለያል። ልመረቅ 3 ወር ነው የቀረኝ። የከፈለችው ዋጋ ነግሬያለሁ። 3 ወር ቀርቶኝ እንትን ውጤቷን ልታይ። እድሜዋ ስንት ነው? 39 አካባቢ። እንዴት ልቋቋሙ እችላለሁ? በምንም ታምር ልቋቋሙ አልችልም። ምክንያቱም ብዙ ነገሬን ደብቃልኝ። ሁሉም እኔ እስካለሁ ነው የሚወዱት ስለኝ ነበር። እኔ አይገባኝም ኖርማሊ በሰዓቱ እስካለሁ ድረስ አላስበውም ነበር። አንኤክስፔክትድ የሆነ እንትን ነው ማለት ነው። አርፋለች አለኝ።
ከዛ በኋላ አይምሮ ኖርማል ጊዜ ወጌሻ እየተማርኩ አይደለ አይምሮም ልክ አይደለም። ከዛ ጊዜ በኋላ በሳምንት ነጭ በነጭ ለብሼ መጣሁ። እዛ የሆነ በቃ ግራ መጋባት ውስጥ ገባሁ። ለቅሶም አለ እዛ እንትን ለቅሶ ይኖራል። አንድ ቀን 2 ቀን ወጌሻውንም ቀረው። ሮብ ነው ያረፈችው። ቀብር ሐሙስ ሆነ፣ አርብ ሰልስት፣ እሁድ ፋሲካን እማማት ላይ ነው ሮብ ላይ ማለት ነው ያረፈችው። ፍታት ምናምን የለም ማለት ፋሲካ በመጣ ቁጥር እኛ ቤተሰብ በቃ ከዛ በኋላ ሲጀምር በዓል አክብረን እናውቀው ኖርማሊ ወይ ቤተሰብ ጋር ካልሄድን በስተቀር በዓል የሚባል ነገር አይኖርም። ምክንያቱም ሶስት ወንዶች ነን የሚባል ነገር አይኖርም። እና ፋሲካ እንደዛ አሳልፍን በቃ ይሁን በሚለው ማለት ነው። ከዛ የማይመለስ የለም ተመለስን። ሞቅታው አለ፣ ሞቅታው ይቀጥላል እስከ 15 ቀን ይመጣል። ሰውም ተማሪውም ይመጣል፣ ሁሉም ይጠይቃል። 15 ቀን በኋላ አክስቴ ኖርማሊ እዛ ቤት አልመጣም ብላለች። ምክንያቱም እሷን ስለሚያስታውሰኝ በቃ የእሷ ወንድሞች ና ይሄ ትንሹ ብቻ ለ1 ወር ለ2 ወር ምናምን እኛ ጋር ሲቀመጥ ነበረ። ግን በቃ እዛ በመጣ ቁጥር እያለቀሰ እየተሰበረ ሆነ። በቃ እሷን ብቻ የሚያስታውሰው። የእሷ ወንድሞች ምናምን ሁሌ የሚመጡት የነበሩ ሁሌ ነበረ፣ አይቀሩም ነበር። ከዛ ጊዜ በኋላ እሷ ከቀረች በኋላ መጥተው የማያውቁም ጭራሽ ቤታችን። ድንገተኛ ማግኘት ከፈለጉ ይጠሩናል እና ማንም መጥቶ አያውቅም። እኛ ብቻችን ነው ላይፍ መጋፈጥ እየጀመርነው። የተወሰነ አክስቴ እንጀራውን እየጋገረች ትልክልን ነበር፣ እኛ ሊጥ እያቦካን እያላክንላት። በቃ ፋዘርም እሷን ማስቸገር ደበረው። እሷ አስታማ ብዙ ነገር ዋጋ ከፍላለች ብሎ በቃ ራሳችን ወይ ለመጋገር እንሞክራለን ወይ ሰራተኛ እንቅጠር ተባለ። ሰራተኛ ተቀጠረ። የተመረኩ ጊዜ ይሄ ላንቺ ነበር ለአጥንት ሰባሪው ለመጠሽ ስጦታ፣ እኔን ለማሳደግ ለገረጣው መልክሽ ለታጠፈው አንጀትሽ ጠዋትና ማታ። ይሄ ላንቺ ነበር እኔ እንዲያምርብኝ ደምቄ እንድታይ ላጎረሰኝ እጅሽ፣ ራሱን አክስቶ እኔን ላወፈረ ስስት ለማያውቀው ለለጋስ መዳፍሽ። ይሄ ላንቺ ነበር፣ ይሄ ላንቺ ነበር ለውብ አንደበትሽ እንቅፋት ሳይመታኝ ገና ሳልወድቅበት እኔን ልጄ ላለ ከጉዳቶቼ ፊት ቀድሞ ለተገኘው ለሩሩ አካልሽ እኔን ለመከለል ራሱን ለጣለ። ይሄ ላንቺ ነበር ለሁለት ጡቶችሽ ቀን ከሌት እንዳይርበኝ ሆዴን ላጠገቡ፣ በጥርሴ ተነክሰው መታመምን ችለው አካሌን ላሰቡ። ይሄ ላንቺ ነበር ለጠንካራው ጀርባሽ እንዳላለቅስበት እኔን ለማስተኛት በፍቅር ላዘለ፣ ከወለደኝ ዕለት ከዛች ሰዓት ጀምሮ ላይተወኝ ለማለ። ይሄ ላንቺ ነበር ጎሎበት እያለ ሀፍረት እንዳይነካኝ ሞገስ ለታየበት፣ ለዛ ለልጅ ፊትሽ ውስጡ እየጠቆረ ከላይ ላማረበት። ይሄ ላንቺ ነበር ማረፊያዬ ለሆንሽው ለውዷ እናቴ፣ ለድንቅ ማህፀንሽ ከብርድ ለጠበቀኝ ለ9 ወር ቤቴ። እናቴ በህልሜም በእውን ብሎም በቀን ማታ፣ በከተማ ጩኸት በገጠር ጸጥታ፣ በምናቤ ሸራ በፍቅር ተስለሻል። መነጽር የሆነሽ ሁሉም የሚታየኝ ባንቺ በኩል ሆኗል። እማኮ እኔ እኮ አምን ነበር ጠንካራ ነኝ ብዬ፣ አንቺ የያሽውን ጥቂቱን ያስለው ዛለብኝ ጫንቃዬ። እንዴት ቻልሽው ይህን ለመሸከም ከየት አመጣሽ አቅም? ልጅ መሆንሽን እንጂ የውስጥሽን ጉልበት እኔ እኮ አላቅም። እናም ጸሎቴ ይሄ ነው እንዳልሰንፍ በህይወቴ፣ ጸሎቴ ይሄ ነው ለአምላክ ማቀርበው ስምሽን ሳላስጠራ እንዳልሰንፍ በህይወቴ፣ ማረፊያ ይሆን ዘንድ ለትውልድ ሁሉ ጸንቶ ሰውነቴ። አመሰግናለሁ። ከዛ ኑሮ ማሸነፍ ይቀጥል አይደል? ቀጠለ ማለት ነው ስራውን። እቃውን እንደውም ጫና አለበት ጭንቀቱን ለመስራት ሌሊት ነው የሚሰራው። ግን እኔ ማደንቆ ፋዘር አላማ ስላለው ድሮ ትንሽ የማመራት አልኮልን ራሱ አልተመለሰበትም ጭራሽ። ሰው እንዲ ጭንቀቱ ሲገባ አልኮል ውስጥ ነው ይገባ አይደል? እና እኔ ሜን ሳይ በቃ የሆነ ሄድ መለስ ነገር ያደርገኛል። ኤኒ ታይም በቃ እሷን ማሰብና ማስጠራት ነው ፈልገው። ያኔ የቀብሯ ቀን እንደዛ ደረስ ሲመቱ ሲደልቁ ስላየው የምር ክርስቶስ ብዙ ጊዜ
አንተን ያጠቡ ጡቶች ምንኛ የታደሉ ናቸው ተብሎ አይደለም አሪያ ሆኜ አንተን ያጠቡ ጡቶች ምንኛ የታደሉ ተብላ በቃ ስሟ መጠራት አለበት ነው የኔ ጎል። እዛ እንደዛ ሆነ። በቃ ሳምንት ሲሆን ሰው መቀነስ ሲጀመር እኔም በቃ መጥቼ መማር ጀመርኩ። እንደ ቀልድ ነገርኳቸው እና እናት ያርፋ ነው ረመዳን ያጋጥማል አልኩ። በጣም ውስጤ ኮሰብረዋል በቃ ምክንያቱም በቀን ውስጥ 13 በላይ ይደወላል እሷ ስልክ። አሁን ራሱ ፋዘር 11 ቤት የሷን ቁጥር የራሱ አድርጎታልና በሱ ሲደውል እሷ ትመስለኛለች። እና በተለይ በቃ ምሳ በላኩ ገባክ ወይ አሁን ቢደውል ፋዘር በቃ ኑሮ ማሸነፉን ነው የያዘው። ከታች ያሉ ልጆች አሉ፣ የትንሹ ኃላፊነት አለ። ምንም አያውቅም። 3 አመቱ ነው። እሷ ልክ እንደተለየችው ምን ይለኛል። እኔ ኪችን ምግብ እያበሰልኩ ፖፖ ላይ ቁጭ የሆነ ጊዜ ስናየ አለ። አቤት እለዋለሁ። እማ ከሆስፒታል መች ነው የምመጣው አለ። የሱ ፐርስፔክቲቭ ምንድን ነው? 1 ወር 2 ወር አክስቴ ጋር በሚቀመጥበት ጊዜ ሆስፒታል ሄዳ እዛ ተቀመጠችና መታ ነበረ በኋላ እና ትመጣለች ይሉ ስለነበረ ሆስፒታልን ፋዘር ስለወሰደ ስላየ ትመጣለች ብሎ ነበር። እንዴት ብዬ ላሳምነው? ሲያለቅስ እናቴ ጋር እያለ የሚያለቅስ የተሸከምኩት በቃ ማንም ሊረዳኝ አልቻለም። እዛ አዲክሽኑም ደግሞ ኖርማሊ በቃ መደበቂያ አድርጌዋለሁ። በዛ ሰዓት ታከላለሁ፣ መደበቂያ አድርጌዋለሁ። እዛ በቃ ንገረው ምናምን አለችኝ። አንድ አብሬያት ወጌሻ የተማርን በቃ 3 አመትም ቢሆን እያጫወትክ በተረት ምናምን አድርገህ ንገረው ምናምን አለች። እንደምንም በቃ እሷ በነገረችኝ ዘዴዎች ምናምን ተጠቅሜ ነገርኩት። እያመነ ይመጣ እና ብዙ ነገር ስላለ እኔ በጣም ፔን ውስጥ ገብቻለሁ። በቃ ብዙ የሆነ በአንዴ መጥቶ ቢሆን ነገር እንደመመታት ማጅራትና አይነት ስሜት ነው የሆነብኝ። በቃ ምንም መቋቋም አልችልም። ትልቅ ነኝ፣ ኃላፊነት አለብኝ፣ ስራ ሰርቼ ማገዝ ይኖርብኛል። ገና ትምህርቴን አልጨረስኩም፣ ኮምፒውተር የለኝም ተበላሽቷል። ገና ቴሲሴን ግዴታ መጨረስ አለብኝ። ማዘር 40 እሑድ ሆነና ሐሙስ ዕለት የፋዘር እናት አረፈች። ከዛ በኋላ በቃ ማንም አይመጣም እኛ ቤትም ብቻችንን ሁላችንም። ሰራተኛ አይ ቲንክ በቃ እንደምንም አፈላልጎ በዘመድ አመጣና የሚያግዘን ትንሽ ተገኘ ቤት ውስጥ። ባባ መስኪለም ትንሽ ተቸገረ። እዛ ለመደ፣ እሱም ማቆያ ገባ። ከዛ እኔ ጎሌም ያኔ አንድ ክላይንት ከዛ ውስጥ ይቼ ሶሻል ሚዲያ አላቆም፣ ግን በቃ ብሬ እያወቅኩት እንደዛ ነው ሀሳቤ። አንደኛ ምናምን መውጣት ነበር ሀሳብ፣ ኢንተርቪው ምናምን ብዙ ነገሮችን ምናምን ሀሳብ ነበረ፣ ግን አይሆንም። ብዙ እድሎችን ባገኝ በቃ እድሎችን ብዙ አልጠቀም ነበረ። ከዛ ግን እዛ የግሩፕ አሳይመንት ስንሰራ ምናምን በደንብ ኤዲቲንግ እኔ ስለሆነ የምሰራው ተፍ ስለምል አንደኛዋ እኔ ደሞዜ ይሄን ያህል ነው ከልጆቼ ጉሮሮ ላይ ቀንሼ ይሄን አላማዬ ስለሆነ የራስንም ትሰራለህ፣ የኔ ስልክ ትንሽ የተሻለ ስለሆነ ማድረግ ያለብንም እያደረግን አብረን ስራ፣ የሆነ ብር 5000 ብር ልክፈልክ ምናምን አለች። በቃ ስራ አገኘሁ አልኩ። በቃ ትምህርቴን አዱን እስክጨርስ ምናምን በቃ እሷንም እየሰራው 1 አመት ምናምን ሄድን። በስትራግሎች ነው እንዲህ ሶሻል ሚዲያ ማኔጅመንቱን እንትን ያደረግነው። ብዙ አሳለፍን። በመሀል እሷም እናቷ ታማ ነበረ፣ ከዛ አረፈች እና እግዚአብሔር እሷን ያገናኘኝ ነገር ሊያጸናኝ ስለፈለገ ነው። ማለት የእሷን ህይወት በምንነገረኝ ቅጽበት እኔ ምን ተነካውላለሁ። በቃ ይሄ ነገሮች በቃ እኔ በደንብ እያበረታኝ አብረን እየሰራን ከዛ በቃ ምንም ተስፋ ያሌለው ነገር ዝም ብለን ነበረን የምንሞክረው። ከዛ በመሀል እናቷ አረፈች። እናቷ ካረፈች በኋላ እሷ ትንሽ የእናቷን ህመም ለመርሳት ወጥራ መስራት ጀመረች። እዛ ዩቲዩብ ላይ በቃ ፎከስ እናደርጋለን ሁሌ። አይ ቲንክ የዛሬ አመት ከምናምን ወጥረን እንስራ ተባባልና 40 እሷን በደንብ መልቀቅ ጀመረች። ቲክቶክ አዲስ አካውንት ከፈትኩ። አልጎሪዝሙ እየገባ ይመጣ። ከዛ የራሴን አንድ ሰራና ተወዋለሁ ወይ አጠፋዋለሁ። ከዛ እሷ ላይ ብቻ ፎከስ አድርጌ መስራት ጀመረ። እሷ ላፕቶፕም ነበረ ምናምን መጣላት ከውጪ ነገር። ከዛ በቃ ኤዲቲንግ እየቀጠ 40 ዩቲዩብን አናሳልፍም። በቃ
ቲክቶክ በደንብ በየቀኑ እንለቃለን። ከዛ ቲክቶክ ቡም ማለት ነጣሰ። ከዛ ሊንኩን አገናኝተን ነበር። ዩቲዩብም እስከ ክረምት አስጠበቀን እና 4 ወር ምናምን በቃ ዴሊ እንሻሻላለን፣ ይሄን ብናስተካከል እያለን ከዛ የሆነ ቪዲዮ ቫይራል ወጣ። እንዴት ወጣ? ተምኔል ምናምን ልክ ስቀይርለት የሆነ ቪዲዮ ቫይራል ወጣ ማለት ነው። ቫይራል የወጣው ግን እኔ አጋጣሚ እንትን ሆኜ ነበረ ሰንበት ትምህርት ቤቴን ሀገረ ስብከቴን ወክዬ ምናምን ስልጠና ምናምን ሄድ ነበረ። አሁን አዲክሽኑ እዚህ ጋር በጣም በረጅም ጊዜ ሆናል። በቃ አሁን ራሴ ቢዚ እየሆንኩ ስለሆነ የሆነ ሰዓት ላይ ስራ ፈትቼ ሳገኝ የራሴን ወድቄ ያገኘዋለሁ ምናምን። ከዛ ደግሞ ተከታታይ 1-2 ቀን እንደዛ ያደረገኝና ደግሞ ለወራት ምናምን ቆያለሁ ደግሞ እና በቃ እየጠላሁት መጣሁ። ከዛ በዚህ ሁኔታ ውስጥ ስራዬንም ስሰራ ሀገረ ስብከቴን ወክዬ ለ15 ቀን ቅድስት ሥላሴ 4 ኪሎ ስልጠና ወሰድኩ። ስርዓተ ትምህርት የሚባል ነገር ቀርጻለች እና ቤተክርስቲያን። ዋው እሺ። ከዛ እዛ ቤተክርስቲያን እያለሁ ለራሴ ቃል ገብቼ ነበር ቅድስት ሥላሴ እቺም ያርሙ ጊዜ ናት ምናምን አልኩና 15 ቀን ሱባኤ ምናምን ይዤ ልክ ተመርቀን ስንወጣ ቆርቤ ምናምን ወጣሁ ከቅድስት ሥላሴ። ስጋው ደግሞ ተቀበልክ? እንደዛ ተቀብዬ ወጣሁ። ከዛ ልክ መስከረም ከዛ እንደወጣን ያቺ ቪዲዮ ቫይራል የወጣችው ቪዲዮ ሌሎቹም ትንሽ ሳብ አረገቻቸውና ሞኔታይዝ ሆነ መስከረም ላይ አካውንቱ። ሞኔታይዝ ከሆነ በኋላ ፒሲ ለመግዛት ፕሮሰስ ላይ ያለው ሌላ ወገሻ የተማረ አይ ቲንክ ሞኔታይዝ እንዳረኩ ነው የሰማ ልጅ እዛው አንድ ግሩፕ ውስጥ የነበር እና እኔንም አግዘኝ ምናምን አለኝ። ከዛ እሱ ወጣት ነው ታናሽ ነው ግን ቤት ተከራይቶ ምናምን ነው የሚኖረው። እሱን አግዘዋለሁ አይከብደኝም። እሱ ግን እሱም ይከፍላል የተወሰነ ብር አለኝ። ከዛ እንደዛ እያረኩ ከዛ አይ በቃ እኔ እግዚአብሔር አስቆሞኛል ከዚህ በኋላ በዚህ ነገር ውስጥ አልመለስም ምናምን ብዬ ቪዲዮ መስራት ጀመርኩ። በትክክል ቪዲዮ መስራት ጀምሬ በትክክል እየሰራው። ግን ቪዲዮ ለመስራት ምን ያክል ጊዜ አቁመህ ነው ቪዲዮ መስራት የጀመርከው? ስጀምር ራሱ ቪዲዮን ይሄን ነገር የማቆም ቻሌንጅ ቀን አንዴ ያልኩን የጀመርኩት የማቆም ቻሌንጅ ብዬ ማለት ነው። እሺ እዛ እንደዛ እያልኩ የሆነ ያለ ሄድኩ። ከዛ በአንድ ወር ውስጥ 10 ምናምን ሺህ ተከታይ ቲክቶክ ላይ ሰው ለካ በጣም እዚህ ነገር ውስጥ ነው ያለው። ይደወልልኛል። ከዛ ደግሞ በቤተ ክርስቲያን አገልጋይ አስተምር ምናምን አይደለ አገልግሎት ልክ ስዘምር የሆነ ጊዜ አንዱ ምን አለኝ ኮንተንቶችን ወድጃቸዋለሁ ቀጥልሽ ምናምን አለኝ። አገልግሎት እየዘመርኩ ፎሎ አድርጌያለሁ ቀጥል ምናምን እንዴ እና ይሄ ነገርም ደበረኝና ይበቃልቶ ለጊዜው ተዘጋጅቼበት እመጣለሁ። ቅድሚያ ራሴ ላይ ልስራ አልኩ። ከዛ በቃ ራሴ ላይ መስራት ጀመርኩ ማለት ነው። እና ከሌላው ጊዜ ከወሰንኩት ምን ተለየብኝ? ይሄ የሆነ አንዳንዴ ውጥት የሚልልህ ነገር አለ። አሁን ጭራሽ አይተነው ማናቀውን ነገር እዚህ ጋር ቀምሳውን እኛ ኢትዮጵያውያን ቻይና ሄደን አሁን ጊንጥ ቢያቀርቡልን አንበላማ። እንደዛ እየሆነብኝ መጣ። አእምሮ ላይ ከመጣብኛል ሀሳቡ ላይ ግን ቀይ ይጸይ ምን አባ ፈለክለዋለሁ በቃ ልክ ተማ ምን ፈለክ በጣም በቃ ብቻዬን ማውራበት ኧረ ተው እንለዋለሁ ማለት ነው። የሆነ ነገር ስክሮል እያለ ኧረ ከዛ ወደዛ ልመለስ መጀመሪያ እንዲህ ልታረግ ማወቅ ጀመርክ ከታች ምንጯን ከምንጩ መያዝ ጀመርክ ማለት ነው። በቃ ያለው ነገር አሁን ትንሽ ከቆየ ከዛ ውስጥ ልገባ ነው። ብዙ እናቶች ቤት ስንጓዝ የልጆቻችሁ ህመም ልጆቹ በህይወት እስካሉ ምግብ፣ መጠለያ፣ መድኃኒትና እንክብካቤ ያስፈልጋቸዋል። እነዚህ ልጆች ጥላ ወጥታ የትኛዋም እናት ውጭ ሰርታ መመለስ አትችልም። ስለዚህ ባለችበት ኮንዲሽን ውስጥ በልዩ ስልጠናና በገንዘብ ድጋፍ ወይ ሰው ቀጥራ ወይ ራሷ ልትሰራው የምትችለው ቢዝነስ ፈጥረንላት ቀሪ ዘመኗን ከሰቀቀን ተላቃ እግዚአብሔርን እያመሰገነች ልጆቿን እንድታሳድግ ምክንያት መሆን ትችላላችሁ። በኢትዮጵያ ንግድ ባንክ 1071 97 63 387 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ የ16 ብሩን ቻሌንጅ ተቀላቀሉን። አሊያም እቺን ባርኮድ ስካን አድርጉና ወይም ሊንኩን ተጭናችሁ ከየትኛውም ሀገር በፎሬን ከረንሲ ማገዝ ትችላላችሁ። በገጠር የጀመርነው ትልቅ መንደር ሲጠናቀቅ የብዙ እናቶች እንባ ይታበሳል፣ የብዙዎች ጸሎት ይደርሳል። ያለን የተሰጠን እንድንጸድቅበት ነው። እኔ አሁን ውስጥ የሚያዝንበት ነገር እዚህ ኢንስታግራም የሚባለው ላይ በተለይ የሚለቀቁት ፎቶዎች በቀጥታ ወደዛ የሚያመሩ አእምሮን ወደዛ የሚቀሰቅሱ ናቸው። ምናልባት እህቶቻችን ልብ አላሉት ሊሆን ይችላል። እነሱ መዋባቸውን ማጌጣቸውን ሊሆን ይችላል ያዩት ወይም ፋሽን መከተላቸውን። ግን እዛው ስላለ ሰው በዚህ ፈተናው ስላለ ሰው ግን ቀጥታ ያቺ አንድ ፎቶ ያችን እንዳየ ቀጥታ ሄዶ ያንን እንዲያይ ትሪገር ነች። እና አንተ አሁን ገና ልክ ከምንጩ ትሪገሩ ገና ሲቀሰቀስ መያዝ ጀመርክ ማለት ነው። ቪዲዮ ሰርቼበት ነበር ያኔ የሆነች ምደነስ ሴትም ምናምን አረኩና ያስኩ ካልኩት አይን ነገር አሁን እኔ አይተውና አረ እግዚአብሔር አንተ እግዚአብሔር ልጅ ነው ምናምን አይነት ነገር እያልኩ
አሁን እኔ መንቃት ጀመርኩ። ከዛ በኋላ ፒሲም ገዛው አይደለ፣ ጌሚንግ ፒሲም አለ፣ ሪሰርቼንም አልፍ ያለው ቴሲስም ጨርሻለሁ። በቃ ፎከሴ ስራዬ ነው። ከዚህ በኋላ በቃ ብዙ ክላይንቶች መያዝ አለብኝ ምናምን። እግዚአብሔር ሲረዳኝ ልክ ቴሲስ የምጨርስበት እንትን ላይ የእሷ ቪዲዮ ያኔ መስከረም ሞኒታ ይዞናል አልኩ። ከዛ በኋላ እስከ ጥር ድረስ ንቅንቅ አይልም፣ እየፈተነኝ ነው በቃ አልኩ። የሆነ ሰዓት መረኝ ይለን አይወጣም ነበር ብንሰራ ተጠበን ብንል አይወጣም። ከዛ ተስፋ ስቆርጥ 15 ቀን አንልቀቅ አልኳት። ከዛ 15 ቀን አንልቀቅና እስቲ ቀን እንቀይር ምናምን አልኳት እና ቀን አርብ ብቻ አልነበር የሚለቀቀው፣ ሮብና ቅዳሜ እናድርግ በቃ እንታገል አልኳት። ይህም ባረግ በሁለተኛው ሳምንት ቫይራል። ምን ማለት ቫይራል? ስንት ይታያል ማለት? ድሮ በቃ ከ100 ቤት አይወጣም፣ ከ100 እስከ 1000። ከዛ የመጀመሪያው ፕሪም የጥር ሰሞን አካባቢ ነበር። ስለ ፕሪም የሆነ ቪዲዮ ሰራን። ስለ ፕሪም ስንሰራ 10 ምናምን ሺህ ታየ ዩቲዩብ ላይ። በቃ ቢያንስ አሁን አንድ ቪዲዮ ውርድ ይላል፣ ከዛ ቫይራል ይወጣል። ከዛ የሆነ አንድ ኮንተንት ምናምን ቀየር አድርገን ስንሰራ ጭራሽ 100 ምናምን ሺህ መታየት ጀመረ እና ከመስከረም እስከ ጥር አጠቃላይ ተደምሮ $60 አካባቢ። አንድ ክፍያ ራሱ አልከፈለንም ነበር፣ 70 አይደለም ሚኒመሙ። ከዛ ከጥር በኋላ በቃ መጣስ ጀመረ። ሰው ምንድን ነው የሚፈልገው የሚለውን ገባን። ደግሞ እሷ በጣም እንትናት በፐብሊክ ሄልዝ ማስተርስ ምናምን አለ ትምህርት ሪሰርች ላይ ጎበዝ ናት እና ኤአይ በደንብ አጠቃቀሙ ገባት። ኖትቡክ ላይ ምንም በደንብ ትጠቀማለች። በቃ ይሄን በምትጠቀመው ሌቭል ማለት ነው። ከጄሚኒን ጋር በደንብ እያወራች ምናምን እንደዛ እያረገች ኤዲቲንግም ካብከት ልትሰራልኛለች። ቀረጻ ምናምን ከኔ በለጠች ነው ያሳይቻት ምናምን። ከዛ ስልክም አጋጣሚ ወንድሟ ላከላት። የኔ ፒሲም ከመጣ በኋላ ኤዲቲንግ ቀለለን። ከዛ በሂደት ደግሞ ሰብስክራይበራችን 4000 ነበር፣ አሁን 25000 ምናምን ደረሰ ማለት ነው። ዋው! ከዛ በዚህ ወይ እያለቀጠለና አይኔ መጀመር አለብኝ አልኩ። በቃ አዲስ አካውንት ከፈትኩ። በቃ ጀመርኩ። አሁን አሪፍ ነው። በቃ 120 ምናምን ሰብስክራይበር አለኝ። 120 እኮ ወለቀን የመጣው በዩቲዩብ በጣም ብዙ ነው 120 ሰብስክራይበር። እሱንም በዚህ እኔ በዘዴ ነው እንጂ ይሄን ያመጣሁት 4 ሰብስክራይበር ነበር። ምንድነው ዩቲዩብ ስሙ? የኔ ማረፊያዬ ነው። በማዘር ስም ነው፣ ስሟን ማስጠራት ነው በቃ ሁሌ ጎሌ ማለት ነው። አላማዬም አይ ቲንክ ብዙ ጊዜ ተወስድብኛል ሀሳብ የምልለት እና መንደር ምናምን ማቋቋም ፈልጋለሁ። በተለይ የሚያርፍበት ነገር አለ፣ እርፍ የሚልበት ኤኒ ፐርሰን ሊሆን ይችላል። አርፎ ራሱን አይምሮን እንትን አድርጎ የሚቀመጥበት አይነት ከተማ ነገር ነው መገንባት የምፈልገው። ከዛ በኋላ ፎከሴም የኔ ትልቅ ጎልም ላይክ በሶሻል ሚዲያው እኔ ያለፍኩባቸው ፓዞች አሉ። እነዚህም ፓዝ ማንም ወጣት እኔ ያሳለፍኩትን ስቃይ ላይ አይገባም። ያወቅኳቸውን ነገሮች ሁሉ ሼር ማድረግ ነው የምፈልገው። ግን ከምንም በላይ ግን ፐርሰናል ብራንድ የሚፈልጉ ሶሻል ሚዲያ ምናምን ማኔጅ የሚፈልጉ ካሉ በደንብ እሰራለሁ፣ አይከብደኝም ፐርሰናል ሲሆን። ስለዚህ አሁን ላይ ሙሉ ለሙሉ ከሱሱ ነፃ ወጥቻለሁ ማለት ትችላለህ? አዎ። ሌላ ጊዜ በኢጎ ምናምን በተነሳሽነት ነው እንትን ብለው፣ አሁን ግን ቅዱስ ቁርባን ተቀበልኩ። ከዛ ደጋግመዋለሁ ብዬ ነው በቃ ቅዱስ ቁርባን ይዘ በቃ ሜጀር። ምክንያቱም ቅዱስ ቁርባን መቀበል ማለት ለአንድ ክርስቲያን የድፍረት ኃጢአትን እንትን ያደርጋል። ምክንያቱም ያለውን ክብር እናውቀዋለን፣ ምን ያህል ክብር እንደሚሰጠው። ስለዚህ ይህን ያህል ቁርባን ተቀብዬማ መቼም አልገባም የሚለው የድፍረት ኃጢአትን በፍጹም እያወቅም በምንም ታምር ልንሳሳት አልችልም። ስለዚህ ሳላውቅ የሚባል ነገር ደግሞ የለም። ያሁን አውቄዋለሁ ትሪገሮቹ ምናምን አልገባም ሶሻል ሚዲያ ምናምን ለስራ ካልሆነ በስተቀር አንዳንዴ ስገባ ራሱ እንዲህ ምን ሆኜ ነው እላለሁ። እና ፎከስ ማድረግ ከሾርት ይልቅ ሎንግ ቪዲዮ ፖድካስቶች ምናምን መስማት ምናምን እንደዚህ አይነት ነገር ስለጀመርኩ እንትን ነው። እና ወደ ሜቶዶሎጂ ስንገባ አንድ ሰው ይሄ አዲክሽን ሲጀመር ምን እንደሚፈልገው መጀመሪያ ያ ሰው አዲክትድ መሆኑን ማመን አለበት። ልክ አዲክትድ ነኝ ብሎ ሲያምንና ለመውጣት ሲሞክር ነው ሱሰኛ መሆኑን የሚያውቀው ራሱ። እስከዛ ያውቅ አይደለሁም እኔ ኧረ ነገ ተዋለሁ ምናምን የሚል አይነት ሰው ከሆነ በቃ እንደዛው የሚቀጥለው። መቼም ግን ማመን አለበት በቃ እኔ ሱሰኛ ነኝ፣ በዚህ ነገር ተጠቂ ነኝ ብሎ ማመን አለበት። ከዛ የንስሐ አባት የሚባል ነገር ስላለ በኦርቶዶክስ እምነት ውስጥ የንስሐ አባት ከተነገረ አንዴ ይሄ ገብቶበት
ኑዛዜ ተቀብሎ ቀኑና ተቀብሎ ቀጣይ ደግሞ እንትን ሲናገር ይፈራል። የፍርሃቱ ስላለ ሼም የሚባለው ነገር ደግሜ ይናገራለሁ የሚለው ነገር ስላለ እሷ ነገር እንትን ታደርገዋለች አይደል? ማይንዱ እንዳልከው ለምሳሌ ለሚያከብራቸው ንስሐ አባቱ መክረው ገስጸውት ቀኖና ሰጥተውት እንደገና ሲወድቅ እግዚአብሔርን ባይፈራ እኛ በጣም የምንፈራው የምናየውን ሰውን ነው። እንዴት ደግሜ ይናገራለሁ የሚለው ሊሳሳት ሲል እንዳይሳሳት ያበረታል አይደል? ውሳኔ በቃ ይሄ ማመንና ይሄ ነገር እየጎዳው እንዳለ ማወቅ አለበት ከልብ። በቃ አንተ አትፈልገውም ወይ ነው ከዚህ መውጣት የምትፈልግ ከሆነ በቃ እዚህ የሚስቡ ነገሮች ውስጥ ምን ታደርጋለህ ሲጀምር። ሁለተኛ ደረጃ ስንፍና አይፈልግም። በምንም ታምር ቁጭ ማለት የለብህ። ራስን ቢዚ ማድረግ አለብህ። ብዙዎቹን እጠይቃቸዋለሁ እስቲ መች ነው ያኔ የሚደውልልኝ ሰው መች ነው እስቲ ለመጨረሻ ጊዜ እንዲያረከውና ምን እያረክ ነበረ ምናምን ስለው ኧረ ቁጭ ብዬ ተኝቼስ ቲክቶክ እያየው እንዲህ እያየው። እሺ ያላረክበት ለረጅም ጊዜ ተውክበት ጊዜ መቼ ነበረ ምናምን? የሆነ ፕሮጀክት እኮ መጥቶልኝ እሱ ስራ እየሰራው ምናምን። ስለዚህ ስራ መወጠር አይምሮአችን ደከመው። ከደከመው በኋላ ምን እንደሚታየው እንቅልፍ ነው የሚታየው። ሶስተኛ በፍጹም ብቻ አለመሆን። አሁን እኔ እግዚአብሔር መንፈስ ቅዱስን ሁሉ አጠገቤ ስለማድረግ ነው። አሁን ስራዎችን ስራ መዝሙር ከፍታለሁ፣ ብዙ ነገሮች አደርጋለሁ እንጂ የኔ ስራ አብዛኛውን ብቻዬን ነው የሚያስውለኝ። ወይ ደግሞ ምን አደርጋለሁ ኢንተርኔት ካፌ ሄዳለሁ አንዳንዴ። በቃ ጠዋት ሙዱ ከረበሸኝና የሆነ አንዳንዴ አይምሮ የሚደብር አይነት ስሜት ከተሰማኝ ከቤተ ክርስቲያን ጀምርና ጠዋቴን ከዛ ኢንተርኔት ካፌ ቁጭ ብዬ እሰራለሁ ሙሉ ቀን ምናምን። ሰው ያለበት ማለት ነው። ኢንተርኔት ካፌ ኦፕን ኤሪያ ላይ የሆነ ሀሳቡ ልክ የሚመጣ ከጠዋት ነው የማውቀው ወይም ደግሞ ከትላንት ማታ ነው የማውቀው። ወይ መንገድ ላይ ትላንት ማታ ያየውን አብስሎ ነው አሳድጎ ነው የሚያደርገው። ለቀን ለሶስት ቀን ያደረገውና ተንከባክቦ አብስሎ ነው የሚያደርገው። ስለዚህ ቀድሜ ስለሚይዘው በቃ እቺ ነገር ወደ እንትን ልትሄድ ስለምችል ነገ የሆነ ነገር ማድረግ አለብኝ። አይምሮአችንን በእንትን ሀቢት መገንባት ከሾርት ሳቲስፋክሽን ይልቅ የረጅም ጊዜ እርካታ ሊሰጡ የሚችሉ ነገሮችን ለምሳሌ በቁስ እንኳን ስናየው ስኳር ልክ ስንቀምስ ይጣፍጠናል አፋችን ላይ፣ ውስጥ ሲገባ ግን ያ ስኳር ጉዳት ይኖረዋል። ቅድሚያ ስናረጋቸው እርካታ የሚሰጡ ነገሮች ሁሉ ጉዳት አላቸው። እስቲ ሳቲስፋክሽን የማይሰጡ ነገሮችን ቼክ እናድርግ። ለምሳሌ መጽሐፍ እስቲ ከመሬት ተነስተን እናንብብ እንችላለን? ይደብራል። በስመ አብ እንቃጠላለን። ስቂት ነው የምንለው ማለት ነው። አናነብም። ግን አንብበን እንደምንም ታግለን ከጨረስን ያን መጽሐፍ እንደኛ ሪኮመንድ የሚያደርግ የለም። ያገኘሁበት ነገሮቻችን ሁሉ ከዛች መጽሐፍ አንግል ብቻ የሚሆነው። ከደገምንበት ደግሞ ከተሻሻለ ብዙ አንባቢ እየሆንን እንመጣለን። ጂም ስፖርት ግዴታ ነው። ከመንፈሳዊ ስራዎች ጎን ለጎን ወደ ፈጣሪው ከመቅረብ፣ ለፈጣሪው በግልጽ ከመናዘዝ፣ ለጓደኛ ከመንገር፣ ስራ አብዝቶ ከመስራት ጎን ለጎን ጂም መስራት። ጂም ሲሰራ ያመዋል ፔኑ፣ ግን በቃ የሆነ ለውጥ ሲሰራ ቢያንስ ጂም ከአንድ ወር ከሁለት ወር በኋላ አይምሯችን ሀቢት ያደርገዋል። በቃ ሰውነቱ ላይ ትንሽ ነገር ለውጥ ሲያይ ምናምን ወንድ ከሆነ እንትን ያደርጋል። እንደገና ደግሞ የዛንም ኢነርጂ ውስጣችን ታምቆ በምን ልውጣ እያለ የሚፈልገው ኢነርጂ በስፖርት በላብ ይወጣል። እሱም ይሆናል ለህመምም እንዴ ያ ወገብ በሽተኛ ያደርጋል። በጣም በቃ ወገብን ግድልን የሚያደርገው እና ለወገብ በሽታው ለህመሙ ፔኑ ወደዛ ነገር ትሪገር ሊሆን ይችላል። ሲያሙ ድብር ይለዋል። ከዛ ራሱን ያሟል። ያ ነገር ውስጥ የሚከታይን ነገር ስለሆነ ወገቡን ያድንለታል ጂም መስራቱ፣ ሰውነቱ ጡንቻ በጡንቻ መሆኑም እና ከጂም ማህበረሰቡ ጋር መተዋወቅ፣ ጓደኝነት መፍጠር እንደዚህ አይነት ነገር ስለሚል ጂም መስራት በጣም ወሳኝ ነው። ከሰዎች ጋር ኮኔክሽን መፍጠር፣ መንፈሳዊነት በቃ ሊሰመርበት የሚገባ መጀመሪያ ነው። እሱ ካልመራ ምንም ብናረግ በምንም ወይ ልናቆመው የምንችለው ነገር ስላልሆነ የሆነ ሰዓትን አቆማለሁ ብለን የምናቆመው ሱስ አይደለም። አንዳንድ ደግሞ ቤስት የሚባለው ወይ እንዲህ በመንፈሳዊነት በኩል ስንቀጥል ለአንድ ኦርቶዶክስ ክርስቲያን ለሆነ ተከታይ በተለይ ቅዱስ ቁርባን ስንቀበልና ንስሐ ስንገባ ምን ያግዘናል? መጽሐፍ ቅዱስ የሆነ ቃል አለ፣ ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር ለዘላለም እኖራለሁ። ስለዚህ አንዴ እንደምንም ብሎ ንስሐ ገብቶ ከቆረበ ከእግዚአብሔር ጋር የመዋቀስ ጉልበት ይኖረዋል። ድሮ በዛ ኃጢአት ውስጥ በሚጨማለቅበት ጊዜ ምን ብሎ እግዚአብሔር ጋር ይቀርባል? አንተ ምናምን ይለዋል፣ ይወቅሰዋል አይምሮ ራሱ። አንዴ ግን እንደምንም ብሎ እንትን ካለ ጌታ ሆይ ስጋን በልቼ አይደል እንደምን ጠጥቼ አይደል በቃ በድፍረት ኃጢአት እንዳልወድቅ እርዳኝ። መዝሙረ ዳዊት ላይ የተጻፈ ቃልም ነው። ኑ እንዋቀስ ያለው ደግሞ ወደ እኔ ጩሁ እና ያጎደልኩባችሁ ነገር ካለ ክሰሱኝ ነው የሚለው። በዚህ ነው ያህል ቅርብ ነው አምላካችን ለኛ።
እንጂ ወደ እሱ ከቀረብን ከእሱ ጋር በደንብ ኮኔክሽናችን ከፈጠረ ምንም በደንብ ያግዘናል። እሱ ደግሞ እኛን ሊረዳ የታመነ ነው። ሴቶችም ሲያናግሩኝ ምንድነው በቃ ኮንፊደንሳቸውን ያጣሉ። ሌቭሉ እነሱም ላይ ይሰራል እያደገ የሚሄደው ነገር ማለት ነው። በጣም ከፍተኛ የወገብ ህመም ውስጥ ይከታቸዋል። እነሱንም ወደ ሌላ ህይወት እንዲገቡ ያደርጋቸዋል። የነገሩኝ ልጆች ስላሉ ነው። እና ከዚህ ነገር ይሻላል እንዴ ምናምን ብለው የሪል ወደዚህ አይነት ህይወት ውስጥ የሚገቡ አሉ። እንደውም አንዷ ስነግረኝ እግዚአብሔር ነው ያዳነኝ ያለችኝ። በቃ ከዚህ በኋላ አንዴ በቃ ይሄን ለመተው ብላ 1 2 3 ቦታ ከሄደች በኋላ ሜዲካል ቀራማ እስቲ ለምን አይከፍሉኝም አይነት ምናምን ብላ በክፍያ ለመጀመሩላ በዛ ወይ ውስጥ ይገባሉ። ሴቶች ላይ እንደውም በጣም ከባድ ነው። ወላጆች አሁን በዚህ ሰዓት ለልጆቻቸው ምን አይነት ነገር እያደረጉ ያሉት ስልክ እየሰጡ ስልክ ሰጠውት ዋይፋይ ያስገባውለት እሺ ምን እንደሚፈልገው ይላሉ። ምን ይፈልግ ከዚህ በል ይሄ ነገር ውስጥ አለ ማለት ነው። እና ልጆቻችሁ ምን እያደረጉ ነው? ስለዚህ ቴክኖሎጂውን እናንተ ከልጆቻችሁ በላይ ማወቅ አለባችሁ። ከዛ ከልጆቻችሁ በላይ ስታውቁ እናንተ እነሱ መቆጣጠር ትችላላችሁ። አይ ቲንክ ወላጆች ያልተማሩ ከሆኑ ወይም ደግሞ ከልጆቻቸው በላይ ያልተማሩ ከሆኑ ከባድ ነው ልጆቻቸውን እንትን ማድረግ። ግን ህጻናት ከሆኑ ፍቅር እየሰጣችሁ እያቀረባችሁ መነገር ባለበት ሌቭል እየነገራችሁ መሄድ። ግን ከፍ ያሉት ከሆኑ መጠየቅ። አሁን ለምሳሌ ፍቅረኛ ምናምን አለክ ወይ ሌላ ነገር እንትን አድርገህ ታውቃለህ ምናምን እያል መጠየቅ። ምክንያቱም አያውቅም የሚባል አይኖርም። ላያረግ ይችላል እንደዚህ አይነት አዲክሽን ውስጥ የማይገባ። ግን ቴክኖሎጂ ኖሮት እንደዚህ አይነት ነገር አያውቅም የማይታሰብ ነገር ነው። በስልክ ዓለምን በሙሉ እጁ ላይ ከተሰጠው አንድ ሰው ሊያውቅ ይችላል ያን ነገር ብሎ መገመት ያስፈልጋል። ምክንያቱም በየቦታው አሁን ቲክቶክ ላይ ልክ ሲገባ እኮ በቪዲዮ ላናቅ እንችላለን። ኮመንት ላይ ሲገባ ስድቡ እንደዛ ነው። ይህ ነገር ምንድን ነው ምናምን ይባላል። ከዚህ የሆነ ነገር ደግሞ እሱን ቼክ ለማድረግ ይገባል። በዛ ወይ ውስጥ ይታወቃል። አደራ ወጣቶች የምር እኔ ገና እንደምመክራችሁ እየጀመራችሁ ገና ወይው ላይ ካላችሁ አሁኑን ቁረጡት። ትንሽ ከቆያችሁ በኋላ ሙሉ ህይወታችሁ የሚበላሽ መቆጣጠር አይቻልም። ደግሞ ሁሉም ነገሩ ሰርክል ነው። ድሮ ባዮሎጂ ላይ ተምረን አይደለ? እና ወላጆች ትልቅ ስራ የሚጠበቅባችሁ አዲስ የምትወልዱ ግንዛቤ በጣም ሊኖራችሁ ይገባል። ልጅ ምናምን ያላችሁ ስልክ መስጠት አይገባም ብለህ ታስባለህ ለታዳጊ ልጅ? አሁን ደግሞ ያለ ስልክ የሚሆን ነገር የለም በዚህ ሰዓት። ምክንያቱም ቴሌግራም ላይ ነው ትምህርት ቤቶች የሚልኩት ፋይል በፒዲኤፍ አድርገውታል፣ ፕሪንት የሚደረግ ነገር። ስልኩን ከነሱ በላይ እንወቀው። ጊዜ ለመስጠት ደግሞ አጥኑ ሳይሆን ራሳችን እያነበብን አንብቡ ካልኳቸው መቼም አያነቡ። ግን በቃ የራሳችን የጸሎት ሰዓት ቢኖረን የንባብ ሰዓት ቢኖረን በዚህ ወይዎች በቃ ቅርርብና ፍቅርን መሰለ ነገር የለም። ይሄ ነው አንድ ሊያድነውና ዋና ነው። አለበለዚያ ግን ከዛ ከከፋ ከልጆቹ በላይ ቴክኖሎጂውን ማወቅ ላለመሸወድ ያግዛል። ምክንያቱም ልጆቹም ከኛ በላይ ስማርት ናቸው። እኛ ብዙ ነገር ያስጨንቀናል። ብዙ ቦታ እንሄዳለን፣ ብዙ ቦታ እንገባለን። እና ጊዜ ለመስጠት መሞከር፣ ከስር መስራት፣ የነገሩን ከባድነት ኃጢአትነት የሚያደርሰውን ጉዳት ሰርች እያደረጉ ልክ ነው። እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይህንን አገልግሎት ለምን ለሰፊው ህዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪ ቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪ ቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤር ታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። እኔም እዚህ ላይ መጨመር የምፈልጋቸው ነጥቦች አሉ። በተለይ በክርስትና በኦርቶዶክስ ተዋሕዶ እምነት ውስጥ ያለው ወጣት በዚህ ነገር ከተፈተነ 3 መሰረታዊ የሚባሉ በጣም የሚረዱ መንገዶች አሉ። አንደኛው ጾም ነው። ከሆነች ሰዓት ጾሞ መልሶ ኃይል ሰጪ ገንቢ ምግቦችን በብዛት የሚበላ ከሆነ አንድ ሰው ሰውነት ውስጥ ያለው እሳት አይጠፋም። ነገር ግን ረጅም ሰዓት መጾም፣ እስከ ምሽት 1 ሰዓት መጾም፣ ከዛ በኋላ ምሽት 1 ሰዓት ላይ ደግሞ ሰውነት ገንቢና ኃይል ሰጪ ምግቦችን አለመጠቀም። 2 ቁርጥ እንጀራ ወይ 1 ቁርጥ እንጀራና 1 ወጥ ብቻ በልተህ ብታድር በንጋታው ይደክማል ሰውነት። ከዛ በማግስቱም እንደዛው ጾመህ ማታ ድረስ ብታድር እየደከመ ነው የሚሄደው ሰውነት። ከዛ ግን የጾሙ እየለመደ ሲሄድ
እየለመደው ሰውነት ጾሙን መንቀሳቀስ ይችላል፣ መስራት ይችላል። ግን የስጋቺ እሳት የፍትወት እሳት እየጠፋች ነው የምትሄደው። አምጣ አምጣ የሚለው ስሜቱ አቅም እያጣ ይሄዳል። ልክ እንደ ማስራብ ማለት ነው። እሳትን አንዱ ማጥፊያው መንገድ ማስራብ ነው ይባላል። ለምሳሌ ይሄ እሳት ከዚህ ጋር የሚዛመተው ከጎኑ ጨርቅ፣ ማዳበሪያ፣ እንጨት ምናምን ካለ ነው። ከስር ከስር እነሱን ጎተት 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 ብናደርግና ብቻውን ቢሆን ግን ምን ይሆናል? እዚሁ ነዶ አመድ ይሆናል። ስለዚህ ውስጥ ያለው የፍትወት እሳት ምግብ ካልመገብ ነው ስጋችን ምግቡን እየተራበ ሲሄድ ያ የፍትወት እሳት አመድ ይሆናል ማለት ነው። ሁለተኛው መስገድ ነው። መስገድ በጣም ትልቅ የዚህ ኢነርጂ የማስወገጃ መንገድ ነው። የሰው ልጅ ሰግዶ ጭንቅላቱ ተዘቅዝቆ ግንባሩ መሬት ሲነካ ግራውንዲንግ ይለዋል ሳይንስም። ግንባሩ መሬት ሲነካ ደሙ ሲዘቀዘቅ የደጋገመ በፍጥነት ሲሰግድ አላርም ሞልቶ 20-30 ደቂቃ መስገድ ከቻለ አንድ ሰው ምንድነው በላብ ይወጣል። ያ ኢነርጂ ያ ውስጥ ያለው እሳት በላብና በድካም ከሱ ሰውነት እየወጣ ይሄድና ስግደቱን ሲጨርስ ያ ሰውዬ ቅድም ያስቸግረው የነበረው ሀሳቡ ራሱ ይጠፋል ማለት ነው። ሶስተኛው በጣም በጠዋት በቀዝቃዛ ውሃ መጠመቅ ወይም መታጠብ ነው። በዚህ የሚቸገሩ ሰዎች ገላ እንኳን በቀዝቃዛ ውሃ ስንታጠብ ነርቨስ ሲስተማችን ይሄ ዱካክ ድካም ከዛ ተኝቶ ቪዲዮ ማየት ምናምን አይደል ቀስ እያለ ወደዛ የሚወስደው ልክ ኤሌክትሪክ ሾክ እንደተደረገ ተደርጎ ሰውነታችን ይነቃል። ያ የነቃ ሰውነት ቶሎ ከቤት ከወጣን ከዛ በኋላ ቶሎ ወደ ህዝብ ከተቀላቀልን ያንን ስሜት አመለጥን ማለት ነው። እና በተለይ በጸበል ሲሆን ደግሞ እግዚአብሔር መንፈስ ቅዱስ ኃይል ወደኛ እያደረ እየቀረበ እያበረታ ይሄዳል። ግን አንተ እንዳልከው መጨረሻው ዞሮ ዞሮ ንስሐና ቅዱስ ስጋውን ክቡር ደሙን መቀበል፣ ለእድሜያቸው ለደረሱ ሰዎች ደግሞ ማግባት እጅግ በጣም መፍትሄ ነው ይላሉ አባቶች። ማግባት ምክንያቱም ቅዱስ ጳውሎስም በዝሙት ከመቃጠል ማግባት ይሻላል ብሏል። እና ሌላው ቅድም ያነሳው በጣም የገዛኝ ኮንሰፕት ቶሎ መርካት፣ እቺ ስኳር ብጠቀማውን ቶሎ ረካለው ጣዕሙ፣ እሱ ኮንሰፕት በእንግሊዝኛም አለ። ፔይ ናው ኦር ፔይ ሌተር ይባላል። እኔ ትሬኒንግ ሰጥቼበታለሁ ከዚህ በፊት። በጣም ወደው ሀሳብ ነው። ምንድነው ህይወት ላይ ሁል ጊዜ ሂሳብ ወይ ቅድሚያ ትከፍላለህ ወይ በኋላ ትከፍላለህ እንጂ ሳትከፍል አትኖርም። ለምሳሌ ሙቪ ቲያትር ሲኒማ ቤት ስንሄድ በር ላይ ገና ክፈል ይልሃል። ስንት ብር ነው? 500 ብር ያማሃል መክፈል። ግን ከፍለ ከገባ በኋላ ግን በነጻነት ፊልሙን አይተም ብለህ ተደስተህ ስትወጣ ዝም ብለህ እየሳክን የምትወጣው አትከፍልም። በቃ ኦልሬዲ ቀድመ ከፍለሃል። ምግብ ቤት ደግሞ ወይ ሆቴል ሊሆን ይችላል። ጥሩ ምግብ በልተ መስተንግዷቸው በጣም ካማረ ምን ይጨመር ምናምን ካሉ ትሰጋለህ። በኋላ ወይኔ ሂሳቡ ስንት ሊሆን ነው ትላለህ፣ ትጨነቃለህ። ለምን? በጣም አሪፍ ነገር ሲሆን አሁን ጥቅሙ ሲበዛብህ በኋላ እንደምትከፍል ታውቀዋለህ አይደለ? ላይፍ ኢዝ ኦል አባውት ፔይ ናው ኦር ፔይ ሌተር። በቃ ወይ አሁን ትከፍላለህ ወይ በኋላ ትከፍላለህ። ለምሳሌ ሃይ ስኩል ላይ ያለ አንድ ወጣት በር ዘግቶ እግሩን ቀዝቃዛ ውስጥ አድርጎ ሌሊት ሲያጠና ጓደኞቹ ሲጨፍሩ፣ ፊልም ሲያዩ፣ ቤቲንግ ሲያደርጉ፣ ኳስ ሲጫወቱ እያጠና ከሆነ እየከፈለ ነው። አሁን ቀዝቃዛ ግን ልክ ቅድም አንተ እንዳልከው አባትህ የውጤት ቀን ወርቅ የሚሸለሙትን ሲጠብቅ ነበር አይደለ? በዛ የክብር መድረክ ግን እሱ ወርቅ ሲሸለም እነዛ ሲዝናኑ ሲጨፍሩ ቤቲንግ ሲያደርጉ የነበሩ ልጆች ደግሞ አንገታቸውን ደፍተው ወደ ቤት ይሄዳሉ። ምን ማለት ነው? ቀድሞ ስለከፈለ እሱ አሁን ይቀበላል፣ እነሱ ቀድሞ ስለተቀበሉ አሁን ይከፍላሉ ማለት ነው። ሶ ላይፍ ኢዝ ኦል አባውት ፔይ ናው ኦር ፔይ ሌተር። በቃ ህይወት ወይ አሁን ክፈል ወይ በኋላ ትከፍላለህ ነው። በመንፈሳዊ ህይወታችንም ስናየው የመንግስተ ሰማያትና የሲኦል ጉዳይ እዚህ ምድር ላይ የከፈሉ ሰዎች እዛ ይከፈላቸዋል። እዚህ የተከፈላቸው የበሉ የጠጡ የጨፈሩ ያመፁ ያሳመፁ የገደሉ ያስገደሉ ሰዎች እንደ ልባቸው የሆኑ ሰዎች ደግሞ እዛ ይከፍላሉ አይደለ? በምግብ ብናየው አሁን እንደ ልቡ የሚበላ ሰው በቃ ኧረ እባክህ ወደዛ እኔ አልሰማም እያለ ቢበላ ቢጠጣ እድሜው ሲገፋ ስኳር፣ ኮሌስትሮል፣ ግፊት ተብሎ ይከፍላል። አሁን ደግሞ ስፖርት እየሰራ ጤናማ ምግብ እየበላ እየመረጠ እየተጠነቀቀ አልበላም የሚለው ራሱን የሚጠብቀው ሰውዬ በ70 ዓመቱ ስታየው 50 ዓመት ሰው ነው ይመስለው። በቃ ላይፍ ኢዝ ኦል አባውት ወይ አሁን ክፈል ወይ በኋላ ትከፍላለህ ነው። ስለዚህ ይሄ ሱስም አሁን በሰከንዶች ውስጥ ደስታን የሆነ ሰውዬ እየተቀበለ ከሆነ ሌላ ምንም ጉዳት እንኳን ባያመጣበት እንደሚከፍል ግን ማወቅ አለበት። እንደምንከፍል ማወቅ አለብን። በቃ ያስከፍለናል። ምክንያቱም እንዲህ አይነት ነገር የለም ዓለም ላይ። ወይ አሁን ትከፍላለህ ወይ በኋላ። አሁን ወይ ስሜትን ተቋቁመ በማቆም ይሄን ነገር ዋጋ ከፍለክ በኋላ በህይወት በበረከት ይከፈላል። የመጨረሻው ማለት የምፈልገው እንዲህ አይነት ሱስ ምንም ያሳጣን አይመስለንም። ለምሳሌ ጫት ጥርስ ያበላሻል፣ መጠጥ በማህበረሰቡ ሰካራም ያስብላል፣ ሲጋራ አፍ ያሸታል፣ ሳምባ ይጎዳል። የእንዲህ አይነት ፊልሞች ሱስ ግን አሁን ላይ
ያስከፈለን አይመስለንም ስናደርገው። ምን ያክል እንዳስከፈለን የምናውቀው ግን ስንወጣ ነው። አቁመን የወጣን ቀን ግን ስናየው እግዚአብሔር በትዳር በልጅ በስራ በገንዘብ በመንፈሳዊ ህይወት ሲባርከን ሞገስ ሲሰጠን ሲያከብረን ስናይ ይሄ ሁሉ ነው የቀረብኝ ነው የምንለው። መጀመሪያ አይመስልም። ድሃም ሆነ ዝም ብለህ በሰላም እየኖርክ ስለሆነ የሆነ ነገር ያጣህ አይመስልም። የታሰረ ዲያብሎስ አስሮ የያዘብን የሚገርም በረከት አለ፣ በቃላት የማይገለጽ አስሮ የያዘብን። ለዛ ነው በቃ ስለሚያውቅ ከተፈታን ምን እንደሚያደርግልን እግዚአብሔር ስለሚያውቅ ቅድም እንዳልከው ተከራክሮ ከእግዚአብሔር ፊት እየፈተነን ነው። አንዴ ብንፈታ እንዴት ዓለምን እንደምናሸንፍ ስለሚያውቅ ነው በሰበብ አስባቡ እየመለሰ እዚህ ውስጥ የሚከተን። ስለዚህ ምን ተጎዳው ለምንል ሰዎች፣ ምን እኔ እኮ አልተጎዳውም ይሄን በማድረግ ለምንል ሰዎች እስቲ አቁመን እንየው። ምን ተጎድተ እንደነበር የምናውቀው ስናቆም ነው። ሌላው ለእህቶቼ እኔ ማስተላለፍ የምፈልገው መልእክት አለ። ቅድም እንዳልከው እንዲህ አይነት ሱስ ውስጥ ያሉ ወጣቶች ትሪገር አለች የምትቀሰቀስባቸው። ምን ማለት ነው? ለምሳሌ የዘፈን ክሊፕ ሊሆን ይችላል። ኖርማሊ ቴሌቪዥን ላይ የሚለቀቅ የዘፈን ክሊፕ ሊሆን ይችላል። አለባበሱ ወጣ ያለ ልብስ ለብሳ ሴት ስትደንስ እቺን ያየ ወጣት እዚህ ሱስ ውስጥ ያለ ሰው አየ እዚች ጋር። ከዛ ስልኩ ላይ ሄድና እስቲ ቆይ ፎቶ ብቻ ላይ ይላል። እንዲህ አይነት ፎቶዎች ማየት ይጀምራል። ከፎቶ እስኪ ቪዲዮ ላይ ዛሬ ምንም አላረግም ቪዲዮን ብቻ ሊየው ይላል። ቪዲዮውን እያየ ሳያውቀው ግብራውን አንረስ ሲፈጽም ራሱን ያገኘዋል። እና መጨረሻ ላይ ሲነቃ እንዳልከው ሌላ ታሪክ ውስጥ ገብቷል። ሴት እህቶቻችን ኦፍኮርስ መልበስ መብታቸው ነው፣ መዘነጥ መብታቸው ነው፣ ማጌጥ መብታቸው ነው። ግን ቅድም ያልከው ነገር አለ። አንድ ሰው ከምታሰናክል በአንገቴ የድንጋይ ወፍጮ ታስሮ በባህር ብትጣል ይሻላል ይላል። ዛሬ ኢንስታግራም ላይ በሚለቀቁ ፎቶዎች፣ ፌስቡክ ላይ በሚለጠፉ ፖስቶች፣ ቲክቶክ ላይ በሚደነሱ ዳንሶች ስንት ሰው እንደተሰናከለ ቤት ይቁጠረው። እና ከቻሉ ሴት እህቶቻችን በተለይ ኦርቶዶክሳዊ ነኝ፣ ክርስቲያን ነኝ፣ ሃይማኖት አለኝ፣ ፈጣሪን እፈራለሁ፣ አከብረዋለሁ የሚሉ እህቶቻችን አለባበሳቸውን ሚዲያ ላይ የሚለቁትን ነገር ፈጽሞ መጠንቀቅ አለባቸው። እንዲሁ ሜካፕ እንኳን ተሰርተው በቆንጆ በአማረ ፊት የሚለጥፉት ፎቶ የመሰናክል መነሻ ሊሆን ይችላል። ስለዚህ በቃ ከዚህ አንግል ቢያዩት የሚል ወንድማዊ ምክር አስተላልፋለሁ። በአጠቃላይ ግን ከልብ ነው ማመሰግንህ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድል ስጥ። እግዚአብሔር ይስጠልኝ። አሜን። ማዘር ስምሽን አስጠራዋለሁ፣ ፋዘር ደግሞ በህይወት አለ አሁን። ድሮ ታስብ ልጅ ያኮራኛል ከምትለው በላይ እዛ ደረጃ ደርሼ እንደማኮራ ቃል ገባላለሁ። ልውል እግዚአብሔር እድሜና ጤና ይስጠኝ። ከዛ በዘለለ ዋጋ የከፈሉልኝ እናቴ፣ እህቶች፣ አክስቶቼ፣ ላጎቶቼ አሉ። በጣም ወዳቸዋለሁ። እግዚአብሔር ያክብርልኝ። ከፍታዬ ላይ ደርሼ የእናንተንም ስም በደንብ እንድጠራ ያድርገኝ። ሌላው ጓደኞቼ ምንም በቃ ዝቅታውንም አብረን አይተናል። መጥፎ ነገሮችም ላይ ብዙ ቦታዎች ላይ አብረን ተገኝተናል። በእኔ ምክንያት ብዙ ነገር ተሳስታችሁ ሊሆን ይችላል። በእናንተ ምክንያትም ደግሞ እኔ እንትን አድርጌያለሁ። በእኔ ምክንያት ለተሳሳታችሁት ይቅርታ አድርጉልኝ። በእናንተ ምክንያትም ከተሳሳትኩ ደግሞ እኔ ይቅርታ አድርጌላችኋለሁ እና እግዚአብሔር ደግሞ ከፍታችሁ ላይ ያደርሳችሁና እስከ መጨረሻው ሳንለያይ እንደማይ ተስፋ አደርጋለሁ። አሁን ሶሻል ሚዲያ ላይ በዩቲዩብም መጥቻለሁ። ያልተነገሩ ታሪኮች አሉ። የዩቲዩብ ስም ነው ማረፊያ። እንጠብቃለን። ቲክቶኩንም ማረፊያ ብዬ ነው። ከዛ በዘለለ ብዙ ጊዜ ወጣቶች ሆናችሁ ከኔ ጋር ማውራት የምትፈልጉ ቁጥሬን አስቀምጥላችኋለሁ 0975 43 08 14